እሺ ሚውት አድርግ ማለት መምጣት በጣም አሪፍ ነው። ኤርሚ መምጣት ሚውት አድርግ እስቲ። ማንፈርቶ ዲቤቱን እንደተወው አንዴሽ ወይ ላውራ አንዴ። ማንፈርቶ ዲቤቱን እንደተወው ማን እንደፈረጠጠ ከስር ያሉ ልጆች ያውቃሉ። እኔ እንኳን ስንት የጠርቼ ስንት ስም እያወጣ የተወከለ ፈረጥከው አንተ ነህ። አንዴ ፕሊስ አውርተሃል፣ አዳምጫለሁ። ላውራ አውርተሃል፣ ላውራ አንዴ ሚውት አድርግ። መዝሙረ ሰላም ብያለሁ ሁላችሁ። ኧረ ሚውት አድርግ እባክህ ነው የመጣው። እሺ አንዴ ሚውት አድርግልና እሺ ኤርሚ አንዴ ሚውት አድርግልና ቆይ ሰላም ታልስተን ያልኩት ከዛ ተከተላል። ክርስቶፎሮስ ሰላም ብያለሁ። ሌሎቻችሁንም ሁሉንም ክርስቶፎሮስ እዚችን የተናገርካትን ምላስህን ትውጣታለህ። ከኔ ጋር እናወራለን። ቴንኪው ጠብቃለሁ። እሺ ቆይ አንዴ በነገራችን ላይ እንደው በጣም እሺ ችግር ሰላም ብያለሁ። ኤርሚ እንኳን በሰላም መጣ። ይሄ ምላስህን ትውጣታለህ ምናምን የሚለው አነጋገር እኛ ብዙ ዱርዬዎች ወይ የሰፈር ሰዎች ስላሉንን አንተም እኛም እንትኑ በደንብ ማቹር በሆነ በበሰለ መልኩ እናድርገው። ኤርሚ ሰላም ብያለሁ ብለህ ከዛ ምላስህን ትውጣታለህ ምናምን የሚለው ነገር አይ ዶንት ቲንክ ትክክል አይመስለኝም። መዋየት ካስፈለገ መዋየት ነው። የተናገረበትን ማለት ነው። እኔ ባላገር ልጅ ነኝ። በባላገር ንግግር አለ ብሂል አለን። የንግግር ብሂል አለን። አይ በዛ ባላገር ነኝ ብሎ ሁሌ እንደተፈለገ መናገሩ አድምጠኝ። ስለዚህ አንድ ልጨርስ። የመጀመሪያው ነገር መምጣት ጥሩ ነው። እንወያያለን በደምብ ምንም ችግር የለውም። እኔ እንዲያውም ሰምቻለሁ አንዳንድ ነገሮች ሰው መምጣት አሪፍ ነው። ከመጣ ግን አንደኛ የጀመረውን ሀሳብ ዲያቆን ክርስቶፈርስ እያስተማረውን ይጨርስ። በመሀል ገብቶ መረበሽ አግባብ አይደለም። አንተ ቤት እንደዚህ ቢደረግ አትፈቅድም፣ ልጆች ወንድሞችም አይፈቅዱም። ስለዚህ ክርስቶፈርስ እየተናገረ ነው፣ ይጨርስ ሀሳቡን። ከጨረሰ በኋላ እንደ ማንኛውም ሰው እኔም አንተም ሁላችንም እንደ እኩል ስለምንታይ ሰላምታን አቅርበህ አሁን ባነሳችሁት ርዕስ ላይ እንደዚህ ውይይት ማድረግ እፈልጋለሁ ብለህ በጨዋ ደም በትልቅ ሰው ደም ማድረግ ይቻላል እንጂ ዝም ብሎ እያስተማረ አንድ ሰው መረበሹ አይ ዶንት ቲንክ ትክክል አይመስለኝም። ይርም ያረበሽኩም እንደገባው መግባቴን እኔ በሌለውበት ስታወሩ ነበር አይደል? ሰምተናል። አሁን ስለመጣ እያንዳንዱ ነገር ደግመን እናወራለን አንተ ፊት። ችግር የለውም። አይ ችግር የለም። ልመለስ እኮ ነው። ልመለስ ነው። ቆይ ግድ የለም። ክርስቶፎር ምንድነው የፈለግከው? አዳመጥንህ እኮ አቋርጠኝ አዳመጥንህ። አሁን ምን ቀረህ? ትጨርሳለህ እኮ አልኩህ። ሀሳቡን ይጨርስ ዲያቆን ክርስቶፎር። ምንድነው የፈለግከው? አቋርጠኝ እኮ ነው እያወራ ያለው። ጨርስ፣ ትቀጥላለህ። እኔ እንዴት ነው የምማረውን በዚህ ገብተህ እየረብሽ ውታ በዙ ትላለህ እንደ ኤርሚያስ ምንድን ነው የምትሆነው? ውታ በዛ ከኔ ጋር ቶሎ ጨርስ። ገብተህ እየረበሽክ ነው ውታ የምትለው። ምንድን ነው የምታወራው? ክርስቶፎሮስ እኔ ዓመት አላወራም። ስለዚህ ካረበሽ ዓመት አላወራም። የምታወራውንም አላቋርጥም። ትክክል አይደለም እንጂ እንዲህ ነው የማንጫጫችሁ። ላየኸው ገና ለተግባቦት እንኳን እንደዚህ ነው የማንጫጫችሁ። አንተ እኮ ምንም አይደለህም። አንዴ ቆይ ኤርሚ፣ አንተ ማንም አይደለም። ኤርሚ ፕሊዝ ራስህን የምታይበት መነጽር ላይ ሰቅለው እንደሱ ትክክል አለ። እንደዚህ ነው የምትንጫጩት ማለት ነው። አንዴ አንተ እኮ ማንም አይደለም። አንተ ማንም አይደለም። መዝሙር እኔ መጥቻለሁ። ኤርሚ ሚዩት እንዳታርገኝ። መዝሙር ጨርስ። አዳምጠኝ። እኔን አንድ ጊዜ እኔን አዳምጠኝ አንዴ። ቆይ ትናንትና እኔ ጥያቄ ጠይቄያለሁኝ አይደለ? መዝሙር እያናገራችሁ ነው አንድ ጊዜ ማለት ነው። ትናንትና ጥያቄ ጠይቄያለሁ። በትናንትናው ጥያቄ መሰረት እዚህ ጋር እያስተማሩኝ ነበረ፣ መዝሙር እያስተማረኝ ነበር። መዝሙር ተደጋጋሚ ጊዜ እንደሚያስተምረኝ ከዚህ በፊት ተናግሬያለሁ። ከኤርሚያስም እንደተማርኩ ከዚህ በፊት ተናግሬያለሁ። ስለዚህ እኔ ኦርቶዶክስ ነኝ ብዬ ከአንተ ቤት ትናንትም ተናግሬያለሁ። ነገር ግን ኦርቶዶክሳዊ የሆነ ትምህርት መውሰድ እንዳለብኝ እያስረዱኝ ነው። በመጀመሪያ ደረጃውን ንግግራቸው ኦርቶዶክሳዊ የሆነ ትምህርት መጀመሪያ መማር አለብህ በሚል ደረጃ እያስተማሩኝ ነው። እሱን ካወቅህ በኋላ ነገሮችን በደንብ ትረዳለህ ነው። ትናንትና ከአንተ ቤት ገብቼ በጠየቁት ጥያቄ በነገረ ክርስቶስ ላይ ጥያቄ አለኝ፣ ከአንተ ጋር የሰማሁትን የተማርኩት ነገር አለ፣ እዚህ ጋር ኦርቶዶክስ ነው የሚያስተምር ትምህርት አለ ብዬ በዛ ዙሪያ ላይ ትናንትና ክሪስ መጦ አስወጥተው ነበረ። ስለዚህ ስላስወጣኝ ነው እያለ ስምን ሜንሽን አደረገ። ኦኬ መጣል። አሁን ባለው ልዩነት አሁን እዚህ ጋር በመጽሐፍ ቅዱስ ዙሪያ እናወራ። ምን ችግር አለ? ኤርሚ በምን ጉዳይ ነበር ያስወጣው? ትናንትና ሲመጣ ትናንትና እያወራችሁ ነበር። አድርግና በቃ እኔ ልቀጥል እንደ ኤርሚያስ ሌላ አንድ ጊዜ እኔ ላውራ። በቃ ስጨርስ እናወራለን። እየረበሽክ ነው። እንዲህ ነው የምትንጫጫው። ኧረ እባክህ እንደው እዛ ፉከራህን ያው ህፃን እንደሆንክ እኮ እናውቃለን። ሚውት አድርግና ለአቅም ካለ ሚውት አድርግና ወይ ከኔ ጋር ትቀጥላለህ ወይ ከዲያቆን ጋር ትቀጥላለህ። ምንም ችግር የለውም ትቀጥላለህ። ቆይ
ተቀጥላል ችግር የለውም። አቋርጠውና ከኔ ጋር ቀጥል። ነገር ክርስቶስ ለምንድን ነው የማቋርጠው? አቅም ካለ መዝሙር ሁለታችሁ ኤርሚያስ ማነህ አንተ? ኤርሚያስ ገብቶ እኮ እየረበሽ ያለው እኮ እሱ እኮ ነው። ኤርሚያስ እሺ በለኝ እንጂ ኤርሚያስ መዝሙር አንዴ ቆይ ስማኛ መጀመሪያ አረ እንደዚህ አንተ ካንተ አልጠብቅም። እውነት እኔ ካንተ አልጠብቅም። እንደዚህ እኔ ምንም አላጠፋውም። መዝሙር ደቂቃ ነው አይደለም። በቃ እያስተማረኝ የጀመረው ጥያቄ አለ። እኔ ጥያቄ አለ። ካስተማረህ ትናንትና ምን ነበር መተው እኔ ጋር የነገርከኝ? ኦኬ ካስተማረህ መጨረሻ ላይ እናወራለን። አሁን መጀመሪያ አዲስ የገባ ሰው ሚውት አድርጎ ይጠብቅ። ኤርሚ አዲስ የገባ ሰው ሚውት አድርጎ መጠበቅ አለበት። ቆይ ካስተማሩ ያስተማሩ። አረ ቆይ ኤርሚያ አትበለኝ ብራዘር። ካስተማሩ ኤርሚያስ ለምንድን ነው የሚረብሸው? ካልፈለገ እኮ መውጣት ይችላል እኮ ሲጮሃየው አይደለ? ችግር የለውም እንደፈለክ በለው። እኔ አታስተምሩታል። ቆይ አድምጠኝ። እሺ ሚውት አድርግና እንቀጥላለን ተባልክ አይደል ኤርሚያስ? አሁን ለምን ነው የምትጮኸው? ጉራው ምን ያደርግልሃል? ሚውት አድርግና ይኸውልህ ፕሊስ፣ እንዳንተ መረበሽ ስለማንፈልግ ነው። እኛ ምንጮህ ልጆችም አይደለን። ሚውት አድርግና ጨርሰህ ትቀጥላለህ። ወይም ማታስወጣው ነው ጨርስ ይግባ። ይቀላል እኮ ነው በጣም እኔ አድምጥ። እንዲህ ነው አስወርደው። በቃ ምንድን ነው ድምጼን ስሰማ እንዲህ ካላስወርደው። እሺ ቆይ አንዴ ክርስቶፈርስ አንዴ ያስወረድኩት እኔ ነኝ። ባይዘው ይኸውልህ ኤርሚያስ ትዕቢተኝነት አንጫጫችሁ ምናምን ማንም አንተ ምንም አይደለህም። ኦኬ ማንም አንተም እኔም ማንም አይደለንም። አንተም አንድ ሰው ነህ፣ እኛም ሰዎች ነን። በቃ እየተለያየ እምነት ያለን በተለያየ አቋም ያለን ሰዎች ነን። አንተ ስለመጣ የሚንጫጫ አንተ ስለመጣ የሚለወጥ ነገር የለም። ራስን ተራራ ሳክል የሳልክበትን ሂሳብና ትዕቢተኛ ልብ እሱን ተወው መጀመሪያ። ሁለተኛ ደግሞ ያለነው ወንድማችን ኦርቶዶክሳዊ ወንድማችን እያስተማርነው ነው። አንተ በመሃል ገብተህ አቋርጠ፣ ለዚያውም ትምህርት እየተማረ ያለውን አቋርጠ። እንዴ በአንተ ቤት እኮ የማይደረገውን ነው እኮ አድርጉ የምትለው። ይሄ እኮ በጣም እኮ እንዲያው በጣም እኮ ያሳፍራል። አንተ ቤት ስንመጣ የማይደረገውን ነገር የአንተ ሰዎች የማያደርጉትን ነገር መተህ እዚህ አርጉ ማለት አትችልም። መጀመሪያ ራስህን ይሄ በጣም የትዕቢተኛ እኔ አዋቂ ነኝ እኔ ሁሉን ነገር ነኝ የሚለውን ነገር እሱን ተወጣለው። አንጫጫችሁ እንዲያረኳችሁ ይሄ በጣም የወረደ በመንደር ውስጥ ያለ የህፃናት ጨዋታ ነው የሚሆነው። በስለናል። ትልቅ ሰው ነህ፣ ፂም አውጥተሃል። ሁላችንም ትላልቅ ሰዎች ነን። ስለዚህ ብስል እንዳለ ሰው እነ ዜዶ ቅድም ገብተው ረጅም ሰዓት እኮ ጸጥ ብለዋል። ኦኬ አንተ ከዜዶ የምትበልጥበት ምክንያት የለም። አንተ ከጽዮን የምትበልጥበት ምክንያት የለም። እነሱ ጸጥ ብለው እያዳመጡ መሀል ላይ ቆይ አሁን ሚውት አድርጉ ትምህርት ይዘናል ስንባል አክብረው እሺ እንደዛ ከሆነ ብለው ነው ቁጭ አሉት። አንተ ከእነሱ አትበልጥም። እንዲሁም እነሱ በለጡ በምግባራቸው። አንጫጫችሁ እንዲያረኳችሁ እንዲናችሁ ምንድን ነው ይሄ? ምን ይጠቅማል? ምን ይረባናል? ስለዚህ ትምህርተውን ይጨርስ ዲያቆን ክርስቶፎረስ ትገባለህ። ከፈለግ ከኔ ጋራ ከፈለግ ከዲያቆን ክርስቶፎስ ጋራ መዋየት ትችላለህ። ግን ይሄ ዝም ብሎ ግን እኔ በላይ ነኝ እኔ እንዲህ ነኝ ምናምን ኦርቶዶክሲያን ቤት ነው ያለው። ወንድማችን ኦርቶዶክስ ነው እስከማውቀው። ስለዚህ በቃ በስርዓት ታወራለህ። አንተ ቤት መተን የማይደረገውን ነገር ሰው ቤት መታ አርጎ አትበል። በቃ በትህትና ዝቅ ብለህ ራስህን ከሁላችን እኩል ነህ፣ አትበልጥም፣ አታንስምም። በዛ መንፈስ ሆነ የምታወራ ከሆነ ታወራለህ። በተረፈ ግን በጣም አለፈ እኮ ይሄ እኔ እበልጣለሁ እኔ አንጫጭ ነኝ እኔ ምናምን እሱ አለፈ፣ ያ ዘመን አለፈ። አሁን በእውቀት ብቻ በትህትናና በእውቀት ታወራለህ። እሱን ከፈለግ ታወራለህ፣ ካልፈለግክ ግን ግዴታችን አይደለም ማስተናገድ። ዲያቆን ክርስቶፈርስ የጀመሩትን ትምህርት ይቀጥሉ ፕሊስ። እሺ ዲያቆን፣ አይ በቃ ሙሉውን መልእክት ስላስተላለፉት እሺ ስልክ ተደውሎብኝ ነበር ፋሚሊ ጋርና እያወራሁ ነበር፣ ይቅርታ ብያለሁኝ። ኤኒዌይስ ግን ያው የምታስተምረኝ ትምህርት አለ አሁን አይደለ? ክርስቶስ ሰፈር ትናንትና አጋጣሚ ተገናኝታችሁ ይሰማል አይደል? ማውራው ይሰማል። በነገረ ክርስቶስ ላይ በፕሮቴስታንትና በኦርቶዶክስ ያለው ልዩነት ትናንትና ገብቼ ጠይቄ ነበር እና በሱ ዙሪያ ላይ ከአንተ ጋር ትናንት እንደጀመራችሁትኝ እዚህ ማንም ሰው ሳያስወጣችሁ ማንም ሰው ሳያስገባችሁ እንደፈለጋችሁ ናችሁ በነፃነት። ከአንተም ከሱም ያለውን ትምህርት መስማት ከቻልኩ እኔ ላስገባው ወይ ልጠይቅ ነበር ፍቃድ ከሆነ። ያ እኔ ይኸውልህ ምንድን ነው መሰለህ ኤርሚያስ፣ እኛ እኮ ምንም ችግር አልነበረብንም። አንዴ ይቅርታ እሺ፣ ችግር እኮ አልነበረብንም። ግን ችግሩ ምንድን ነው መሰለህ፣ ቆይ ስማኝ በደንብ። አሁን እንደገባ እኔ እያወራሁ ነው አይደል? ኢንተራፕት አደረገ። እንደዚህ ምላስክን ነው እንትን እምልህ በዚህ ወጥቶ በዚህ ገብቶ ጉራ። በነገራችን ላይ ይሄንን ጤናማ የሆነ ፕሮቴስታንት እንኳን አይቀበለው። ሲሪየስሊ
የሚያጨበጭቡለት ምናምን ዝም ብለው የተፋባቸውን እንትን የሚሉ ምናምን ይኖራሉ። ዝም ብለው ምንም ያለ እንትን ማለት ነው። ከዚህ ውጭ ግን በደንብ ግራና ቀኙን የሚያዩ ፕሮቴስታንት ወንድሞች ያፍሩበታል። በጣም ነውር ነው። በነገራችን ላይ እንደዚህ አይደረግም። ራሱ ፈሪ ስለሆነና ስለሚፈራ ትንሽ እንኳን ነገር እንድናገር አልፈቀደልኝም። እየተናገሩ ጣልቃ ገብቶ መጀመሪያ ሰላም ልል ነው አለ። ከዛ በኋላ አሁኑን ያቆምና አሁን እንደዚህ ፈጠር ምን አጣደፈው? እኔ በነገራችን ላይ ለሱ ስላሳጥረው ነበር ተረተኛ ለኤርሚያስ ለሱ ስላሳጥረውና ከፈለገ ከዲያቆን ያሬድ ጋር ከፈለገ ከኔ ጋር እዚህ ጋር ያነሳ ነው ባለነው ርዕሰ ጉዳይ መቀጠል ይችል ነበር። ግን ችግሩ ምንድነው መሰለ? ፖለቲካ መስራት ይፈልጋል። በቃ እኔ አንደኛ ነኝ እንደዚህ ነው ማሰጣሽ እያንዳንድሽ። ይሄ እኮ በነገራችን ላይ እኮ እዚህ ጋር እኮ ፌል አደረገ። በቃ ትቢት እኮ ከዲያብሎስ ነው ኤርሚያስ። እውነት ለመናገር እንዴ እዚህ ጋር እኛ ከሱ ጋር ምንድነው እኛ ህፃን ይመስል ዝም ብለን እንፎካከር እንዴ? በጣም እኮ ወንጌል ይዘን እንደባደብ እንዴ? ሰው እንዴት እዚህ ጋር ቆይ የጀመርኳትን አሳጥረዋለሁ ልጨርስና ትቀጥላለህ እየተባለ እንዴት በዚህ ልክ እንዴት ያዙ ልቀቁኝ ይላል? ዓለማዊ ሰው እንኳን ፖለቲካ ላይ እንኳን እንዲሆናል እንዴ? ስለዚህ እኔ ተረጋግቶ መነጋገር ከቻለ ይሄም ያነሳን ያለ ነው ርዕሰ ጉዳይ ላይ ለምሳሌ ጥምቀትን እያሳየው አይደል? የተወሰነ ፖይንት የነበረ የክርስቶስን ትምህርት ሰው ካላዘ ከሌላ ክርስቶስ ጋር ነው። ያ ክርስቶስ ደግሞ አያስጥለውም፣ አያድነውም። ኦልሬዲ የክርስቶስን ትምህርት ሰው ጥሎ ከትክክለኛው ክርስቶስ ጋር ነኝ ማለት አይችልም ብዬ ዶክመንተሪ በተወሰነ መልኩ በጨረፍታ አሳየሁኝ። ከዛ በኋላ ቀጥታ ወደ ከትምህርት አንፃር ነው እያሳየሁልህ ያለው። ይሄ እኮ ቀላል ነገር ነው በነገራችን ላይ እንደዚህ ምንም ትርምስ ውስጥ የሚከት አይደለም። ሲቀጥል እኔ ኤርሚያስ ለምሳሌ እነሱ ቤት መንጥቀውናል ያስወረዱኝ። አንተ ኦርቶዶክሳዊ ወንድም ከሆንክ እኮ ቅድም ዲያቆን እንዳሉት ምን ቤት ነው እሱ ሲጀምር ዘሎ ገብቶ እንደፈለገው የሚያማስለው ማለት ነው። እንግዲህ ሳናቀ አንተ ፕሮቴስታንት ሆነ ካልሆነ ጥያቄ ካለ የቅድሚያ እነዛ እንዳስወረድናቸው እንደውም ጥያቄ ልንመልስልህ ይገባል። ከዛ ውጭ ግን እኛ ፈቃደኛ እኮ ነን። አቋርጦ ግን እንደፈለገው ግን የሚሆን እሱ ማን ነው? ተረተኛ አቋርጦ እንደፈለገው የሚሆን እሱ ማን ነው? እኔ ብሄድ እዛ አቋርጬ እንደዚህ ወጨበሪ ቢፈጥር እንደዚህ ታገሱኛል እንዴ? እንዴት እንዳስወረዱኝ አላየህም እንዴ? ተጠይቂያውም እየመለስኩ ይሄ እኮ ትክክል አይደለም በነገራችን ኤርሚያስ። እና አሁንም ቢሆን እኔ የጀመርኩት ልጨርስ ካለ ይገባል፣ ምንም ችግር የለውም። እስቲ ወንድ ከሆነ እሱ በሚለው እኔም ልፎክር። እስቲ በጥምቀት ይግባና ይወያየን። አይሞክረውም በቃ እናንተ ትወያያላችሁ። ጠርተነው ዲቤት ጠርተነው ራሱ ይወርድንገር በእምነት ብቻ አንዴ በእምነት ብቻ ነው የሚዳነው። እሺ ችግር የለም እሱንም እናነሳለን። በእምነት ብቻ ነው የሚዳነው ወይስ ምናምን በሚል ጠርቸው ሁለት የሶስት ጠርቸው የሰጠውን ስም ምንም በአደባባይ እዚህ ላመጣለት እችላለሁ። እነ ዲያቆን ያሬድ ጠርተውታል ብዙ ጊዜ እነ ልደት በገድል በድርሳን ሁሉ ብሎ አምጣው ሰብስበ ተብሎ ፈርቶ የቀረሰው ነው። በነገራችን ላይ እንደዚህ የሚሆነው ጥቃቅም በሆኑ ነገሮች ማጭበርበር ስለሚፈልግ ገብቶ ዘራፍ ይላል። ወይስ አይቅር ዝም ብለን ልጨርስ የጀመርኩትና ችግር የለውም የጀመርኩት ልጨርስ ዲያቆን በጣም ይቅርታ ኤርሚ ለኤርሚ ያስመልክታለኝ። ኤርሚ ምን አለ መሰለህ እነ ዲያቆን የመጡ እዚህ አንተን ሊያስተምሩ ነው። አንተን በሚያስተምሩበት ሰዓት ደግሞ እኛም እየተማርን ነው። ከዛ እኛ ኤርሚያስ ልናስተምር ነው የመጣነ ስላሉ እነዛ በስነ ስርዓት ወጥተዋል። እሱ ደግሞ ከነሱ የሚበልጥበት ምንም አይነት ምክንያት የለማ። እነሱ ለሱ መልስ አጣው አይደለም። በስነ ስርዓት ብዙ ጊዜ ጥሪ ተደርጎ አልመጣም። እነ መዝሙር ያሬድ እዛ እንደውም ቄስ ካልሆነ እንደውም ብሎ ብዙ ጊዜ ጥሪ ተደርጎለት ያልመጣ ልጅ ነው። አሁን ለሱ መልስ አጣው ምናምን አይደለም፣ ግን ያንተን ጥያቄ መመለስ ስለፈለጉ ነው። ቅድም ከሱ ቤት ገብተህ እንደዚህ አይነት ጥያቄ ተመለሰልህ ወይ መጽሐፍ ቅዱስ ከፍቶ ያስተማረህ ነገር የለም። ስላንተ ነው ሲያወራ የነበረ እና አንድ ግልጽ ገልጾ አላስተማረም ምናምን ሳይሆን አማኑኤል አይደለም ስለነበርኩ ቆረ ማወራ ከክሪስ ጋር ማውራት ስለፈለጉ ነው። በዛ መንገድ ነው ያስገባው ወይ ነበርኩ ነበርኩና ነው ከተባለ ትምህርታችን ቀጥል በቃ። አይው ለኔ ምን እንዳልተመቸን ታውቃለህ? እሺ ወንድም አለ ይቅርታ። እሺ ምናልባት እንትን እየሰፋ እንዳይር ብዬ ነው እንዴ። እኔ የሚሆን ዲያቆን ያሬድ እኮ ፈቃደኛ እኮ ነን በነገራችን ላይ። ግን እንዲህ ዘው ብሎ ገብቶ እንዴት እንደዛ ይሆናል እንዴ? አትሊስት የጀመርኩትን መጨረስ የለብኝም ኤርሚያስ? ይሄ እኮ በነገራችን ላይ የመጨረሻ እኮ በቃ ምን ብዬ በምን ቃል ዝግጅት ይችላል ነገር እኮ እውነት ነው እቀበላለሁ እኮ እሱ ልክ አይደለም። ታዲያ ለምን የጀመርኩትን ነገር ለምን ያስቆመኛል? የጀመርኩትን ነገር የሚያስቆመኝ እሱ ማን ነው? አትሊስት አሳጥሬ ጨርሼ እኮ ከሱ ጋር መወያየት አልችልም ነበር? እውነት የሚሰበክ ሌላ ኢየሱስ አለ ወይስ የለም? በዚህ ርዕሰ ጉዳይ አሁንም ከገባ መምጣት አይችልም? እኔ አልጨርስም። እስካሁን እኮ መጨረስ ይችል ነበር በነገራችን ላይ። ይምጣና የጀመርኩትን ልጨርስ ይግባ። ምን ችግር አለው? እኛ እኮ እምቢ አላልንም እኮ ፈቅደንለታል እኮ። ኢቭን ሌሎችን አስወርደን እናስተምረው ወንድማችንን ብለ እሱ ሲገባ ግን ፈቀድንለት። አይገርምም? ኦርቶዶክሳውያን በነገራችን ላይ እንዴት ልብ ነው ያለን። ስለዚህ አሁንም ገብቷል። ልጨርስ የጀመርኩትን ከዛ ይቀጥል። ሌላ የሚሰበክ ሌላ ኢየሱስ የሚባል የለም ብሎ ይከራከር። ችግር የለውም። ኦኬ ልቀጥል። እሺ ይጨርስ። ሰው ግን እንዳያስወጣኝ ኤርሚ ሞዴሬተር ስለኝ። ቴንክ ዩ። መልካም። እሺ
ለማንኛውም እያነሳሁት ያለው ፖይንት ከመጀመሪያ ጀምሮ እንዴት መሰለ ኤርሚ በደንብ ስማ ለአጠቃልና ቶሎ ብዬ አድርጌ ችግር የለም መዋየት እንችላለን ሶ እያነሳው ያለው ደቂቃ ግን ትወስዳለህ ክርስቶፎሮስ አይ ለማሳጠር ሞክራለሁ ማክሲመም 3 ወር 4 ደቂቃ እንደዛ ቦታ እኔ ስለጀመርኩትኝ እንትኑን ችግር የለውም አሳጥራለሁ ችግር የለውም ደቂቃውን ንገረኝ ካሳጠረው ችግር የለም ደቂቃውን ንገረኝ ነው ያልኩት ከ3 ከ4 ደቂቃ ማክሲመም በወስድ ነው ማክሲመም ቴንክ ዩ ኦኬ ያ ሞዴሬተር ስቴንፎርድ እንዳትወርዱኝ ቀጥል እሺ ኧረ ማንም ሰው የለውም ሞዴሬተር መዝሙር ብቻ ነው ያለው ማንም ሰው አያስወርድም ሙረኮ ነው ያስወርደ ለምን እንደምትዋሸው ኤርሚያስ አሁን እኔ ያስወርኩ እኮ ነገር ያለው እና ማንም ሰው ሞዴሬተር ይደርሳል ሌላ ማንም ሰው የለውም መዝሙር ብቻ ነው ያለው ኤርሚ መዝሙር እኮ ነው ያስወርደ ሌላ ሞዴሬተር የለም አሁን እኔ ያስወርኩ ብዬ ነገር ያለው ያስወረደ እንጂ ሌላ ሞዴሬተር የለም እኔ ያስወርኩ ለመሰለኝ ጩኸትና ጭቅጭቅ ይቅርታ አንዴ እኔ ጩኸትና ጭቅጭቅ እኔ በልጥ ምናምን ስድድቦች አልወድም በቃ ትምህርት ላይ ብቻ እናተኩር ማንም የተሳደበ የለም ብራዘር አንተ ስትሳደብ ነበር ስለዚህ በቃ ችግር የለውም መዝሙር ብቻ ካለው መዝሙር አያስወጣውም በዛው መቀጠል ይችላል እኔና መዝሙር እኔና መዝሙር አንዴ አማኒ በማለት ስለሚያስተምር በማለት ትግባባቸው እሺ ለምን እንዳስወረኩ ልንገርህና ትነግረኛለህ እድል እሰጥሃለሁ ኤርሚ ኦኬ በጣም ምን ያህል ሪስፔክት አድርጌ እንደማውራ ታውቃለህ አንተንም ሰው ሌሎቹንም ሁላችሁንም እኩል ሪስፔክት ባድርጌ የማውራ ሰው ነው ግን አንድ ሰው ግን አንጫጫሃለሁ እንዲያረጋለሁ ሲል እኔ ትቢትና ጉራ አልወድም በቃ አልወድም ፈጽሞ አልወድም እኔ አንተ ላይ ልጎርብ ልመጻደቅብህ አይገባም አንጫጫሁ አሯሯጥኩ ልል አይገባም እንደዚህ ካልኩኝ እኔንም ራሱ አስወርዱኝ ብሎክም አድርጉኝ ምክንያቱም ይሄ ምግባር ምንም አይሰብክም ይሄ በየትቢት ልብ ስለማይጠቅም ስትናገር የነበረው ነገር አግባብ አይደለም ይሄው አንጫጫችሁ ይሄው እንዲያረኳችሁ አተራመስኳችሁ የሚለው ይሄ ትዕቢት ነው ይሄ የመንደር ነገር ነው የተሻለ ነገር ይዘናል ጭንቅላታችን አለን ዕውቀት አለን በዛ ልክ እናውራ ብዬ ደጋግሜ ነገርኩ ትምህርቱን ይጨርስ ብዬ ደጋግሜ ነገርኩ ከታችም አሁንም ዝም ብሎ በቃ እኔ በልጥ ሆነ ስለዚህ ምን አደረኩ ያስወረኩ እኔንም ብዬ አስወረኩ ለምን አይጠቅምንም በቃ እድሜንም ጊዜንም ለምን እንደማባክነው ወይ እኔ ወርዳለሁ ወይ አስወርዳለሁ የወንድሜ ቤት ስለሆነ ነው ካልፈቀደልኝም እኔ ችግር የለውም እኔ ወርዳለሁ ምክንያቱም እንደዚህ አይነት ስድድብና እኔ በልጥ ትዕቢተኝነት እኔ ስለማልወድ በዛ ምክንያት ነው ይሄ ነው ምክንያት ተናገር ልስማ አንተ እሺ ቴንክ ዩ በሪስፔክት ነው የማወራህ በጣም አክብሬ ነው የማወራህ አልከኝ እግዚአብሔር ያክብርልን ስለ አክብሮቱ ማለት ነው ግን ደግሞ በምን ያህል ትዕቢት እንደምትናገር አንተም ብቻ ሳይሆን ወንድሞች ብቻ ሳይሆን ቤተክርስቲያን ሁሉ ጭምር በምን ያህል ስለኔ ብቻ አውራ ስለኔ አውራ ስለኔ ስላንተ ነው ስለኔ አውራ አይ ስለኔ ብቻ አውራ ታዲያ እኮ ሰማሁ አይደለ ወይ እኮ ስለኔ አውራ አትክሰስሎቹ አንተ ማለት ወንድሞችህና ኖ እኔ እህቶች ወንድሞች አላልኩም ስለኔ ያወራሁት ስላንተ አውራ ስለኔ ስላንተ ብቻ ነው አድምጠኝ ኦኬ እሺ ግን በምን ያህል ቆይ ስም ሳልጠቅስ በምን ያህል ትዕቢት እንደምትናገሩ ማሳያው አንዱ ስለኔ አውራ ፕሊዝ አድምጠኝ እባክህ ለአንተ እኔ ስለ ቤተ እምነት ሙሉ ወንጌል ምናምን ስላንተ ነው የማወራው ሌሎች አይደርቡ እኔና መዝሙር ነው አይ ኤርሚያስ እኔ ልቀጥል እንጂ ረሳችሁኝ እኮ 4 ደቂቃ 3 ደቂቃ ብዬ ረሳችሁኝ ምን ነው መዝሙር ሲያወራ ለምን ልቀጥላለ አይ ያልኩ ነው እሱንም ወንድም ያልኩት ነው ኦርቶዶክስ እንዲህ ነው የምትንጫጩ ታየው መዝሙር ቀጥል ሲፈቅድልኝ መውረድ ፈልጋል በቃ ቀጥል ማለት ነው ኤርሚያስ እንደዚህ መዝሙር ትንጫጫላችሁ አትበል አንተ ምንም አይደለም አድምጠን አትጩ ተረጋጉ ውሃ ጠጡ ወይ ጠላ ጠጡ ወይ ውሃ ጠጡ አድምጠኝ ይቅርታ መዝሙር ሁላችሁም ሰላሙን እኔ ዘጋሁትኝ እሺ አንዴ ኤርሚ ከመዝጋት በፊት ይኸውልህ ጠላ ጠጡ ሲል አሁን ሰምተዋል አይደለ አየው ወይ ጠላ ጠጡ ሲል ያስወጣሁት እኔ ነኝ እንደዚህ አይነት ነገር ይሄ ምንም አይጠቅመኝ የዱርዬ ንግግር አያስፈልገንም ኤርሚ እንዳትዘጋው በቃ ትምህርት እየተማርነ በዛው መቀጠል እንችላለን እኔ እኮ ያልገባኝ ማለት ነው 4 ደቂቃ 3 ደቂቃ ላሳጥረው ብዬው መውጣት ስለፈለገ ብቻ ሄዶ ዲያቆንን ነው እየተነቀሰ የነበረው እንዳጠቃላይ እየወረፈ የነበረው በነገራችን ላይ ዲያቆን እዛ ራሱ ቤቱ ላይ ማለት ነው ኤርሚያስን ራሱ መጠጥ መዝሙር ያሬዳ ያስጥልህ እንተና በቃ ኦርቶዶክስ ዝም ብላችሁ እንደፈለጋችሁም ስለምትል እያለ ሲነግረው ነበር እኔ እንዳውም ኤርሚያስን እንደ ልጅ እየተወነ ነው እንደ የሚል ጥያቄ እንዲጫረብኝ እዛ ጋር እንደዛ ሲሰማ ትንሽ ግራ ተጋብቼ ነበር አንተ ስትነግረኝ እንጂ ለማንኛውም እኔ ለምንድነው አሁን ራሱ 3-4 ደቂቃ ላውራና ከዛ ችግር የለም ከኔ ጋር የሚሆን ከዲያቆን ጋር ተቀጥላለህ እየተባለ ለምንድነው እንደዚህ መሆን የፈለገው አይ ይፈራል ፈሪ ነው በነገራችን ላይ መቀጠል አይፈልግም ውይይቱን ስለዛስ የተነኳኩስና ዚስ ኢዝ ኦርቶዶክስ ምናምን ወጨበሪ ፈጥና ይወጣል ተመልሶ ይግባ 3-4 ደቂቃ ይለጠቀም
የሚሰበክ ሌላ ባዕድ ኢየሱስ ወይም ሌላ ኢየሱስ አለ ወይስ የለም? ችግር የለም። ወይ ከኔ ጋር ወይ ከዲያቆን ጋር ይገባል። ምንም ችግር የለውም። አርፎ ግን ይቀመጥ። ወይ ልጨርስና አስገባው 3-4 ደቂቃ ነው። ከዛ በኋላ እንዲያርጋችሁ በዚህ ወጥቶ እኛም እንደዛ ስንል ለምን ሌላ ዲቤት ይፈጠራል? አይሻልም? ኤርሚያስ አይማርም። ኤርሚያስ ራሱ ኤርሚ ቆረጋ ብለህ እኮ የምትማርበት ስለይ ነበር። ያው ስለፈለገው ራሴንም አመመኝ እኮ እኔ አሁን ቅድም የተማርኩት ሁላ ትምህርት ግራ እስከምጋባ ድረስ ነው እንትን ያልኩኝና ያው በጣም ስለማከብራችሁ ነው። በጣም ሪስፔክት ስላለኝ ነው ለሁላችሁም እና ችግር የለውም። ጀስት እኔ አሁን እናንተ እርስ በርስ አሁን ኤርሚያስ አለ አንተ አለ መሰዳደ መነጋገር ምናምን ከእናንተ አልጠብቀውም። እኔ ትንሻችሁ ነኝ ሁላችሁም፣ ግን ከእናንተ አልጠብቀም። እኔ የምጠብቀው ነገር ትምህርት መማር፣ ስነ ምግባር መማር ነው የምፈልገው። እውነት ነው። እኔ ያልገባኝ ነገር አለ፣ የተጠማሁት ነገር አለ፣ ውስጥ የሚቃጠልበት መንገድ አለ፣ እስከዛሬ ድረስ የኖርኩት ነገር አለ። ግን እውነተኛው ትክክለኛውን ክርስቶስን አግኝቼ በትክክለኛው መንገድ ህይወት የመምራት ፈልጋለሁ። በቃ ስለዚህ ለሱ ደግሞ መፍትሄው መማር ነው አይደል ኤርሚ? መማር ነው የምፈልገው። ጀስት ግን አሁን ብትማር ነው የሚሻለው። እንደዛ ከሆነ ዲቤት ነው የምፈልገው ያለ ሰው በኮሆስት ተጠራርቶ መጋት ይችላል። ለምሳሌ አሁን እየሰማኝ ነው ኤርሚያስ በነገረ ድነት ዲያቆን ዘማርያም ባለፈው ጠርቶን ነበር፣ አልተቀበለውም። አሁን ድጋሚ ልጥራው እኔ ስለሚሰማኝ። እንዲሁም በየሰው ቤቱ እየመጡ መረበሽ አይጠቅምም። ኤርሚያስ ቤትም እዚህ መተን መከራከር አይጠበቅብንም። እኔም ኤርሚያስም በኮሆስት ገብተን ቪዲዮም እንዲሁም እሰራለሁ። ምን እናደርጋለን? በነገረ ድነት ገድላቱን ድርሳናቱንም ያምጣ መጽሐፍ ቅዱስም ያምጣ መብቱ ነው። በነገረ ድነት ደግሞ እኔ የፕሮቴስታንትን አስተምሮ ጠቅላላ የፕሮቴስታንትን አስተምሮ ይዤ ሞግቷል። በፕሮቴስታንት ነገረ ድነት ልዩ ልዩ ትምህርት በተለያየ የፕሮቴስታንት እምነት አለ። በመጽሐፍ ቅዱስና በፕሮቴስታንት የነገረ ድነት ትምህርት ይዤ እመጣለሁ እኔ። እሱ ደግሞ መጽሐፍ ቅዱስና ገድላት ድርሳናትን ይዞ መምጣ። በኮሆስት እኔ እዋያለሁ። ምንም ሰው ቤት መጥቶ መረበሽ አያስፈልግም። በቃ ይሄ ነው። ብዙ ሰው ይማርበታል፣ ብዙ ሰው ይጠቀምበታል። አሁን ኤርሚያስ አንተ መማር ካለብህ በቃ ጸጥ ብለህ ተማር። ኤርሚያስ ውይይት ከፈለገ በኮሆስት በነገረ ድነት ገድላት ድርሳናቱን ይዞ መምጣ። እኔ ደግሞ የፕሮቴስታንት የቤተ እምነት መገለጫዎችን መጽሐፍትንና መጽሐፍ ቅዱስን ይዤ መጥቼ የተለያዩ የነገረ ድነት አስተምሮቻቸውን እሞግተዋለሁ ማለት ነው። በቃ አለቀ። ይሄ እኮ በቂ ነው። ሴት አሁን ትምህርትን ወይ ጊዜ ካለ ትምህርት ላይ ቀጥል። ጥያቄዎችን እየጠየቅ እውነት ለመናገር ምግብ ሳልበላ ነው የኔ ያክል ሰዓት ቁጭ ብዬ የተማርኩ ያለሁት ትምህርቱን ስለምፈልግ። ቅድም እየሰራው አይተኸኝ ነበር መዝሙር አይደል? አይቻለሁ። እዛው አቁም የሆነ የመጣው ቁጭ አድርጌ የሆነ የመጣሁት እና ስለዚህ ምን ይሻላል? አሁን መብላት ትፈልጋለህ ወይስ አይደለም? አይደለም ክሪስ የጀመረው ትምህርት አለና ክርስቶስ ታዲቃ ስላለኝ ክሪስቶፎርስ ረዘመብኝ። ክሪስቶፎርስ ብዬ ከምጠራ ብዬ ነው ብዬ ብጠራ ይበል ችግር የለም። ዲያቆን ክርስቶፈር ይሰዱና 3-4 ደቂቃ ልስማችሁ ልጨርስልኝና እኔ ከዛ ዘግቼ ምግብ ለማብሰል ይሄዳል። መልካም። ኦኬ። አይ እውነት ለመናገር ዲያቆንዬ ይህቺ እንትና የዲቤቷ ጉዳይ አማን ሻሎም እና ሙለታ ዲቤት ስለጠሩት እንደው ደፍሮም አይመጣም እንጂ እነሱ እንዲያውም ቅድሚያ ቢቀበል ባይ ነኝ። ግን ደግሞ ከመጣም ደስ ይለኛል። ያችን ለመሸፋፈንም ስለሆነ እንደዚህ የሆነ ያለው ማለት ነው። እና ለማንኛውም እንመለስና ኤርሚዬ ቅድም ያነሳውልህ ትምህርት አለ። ለምሳሌ ስለ መዳናችን ስለ እያንዳንዱ ነገር መቼም ወንጌልም ስለ መዳናችን ነው። ጌታ ያስተማረን የጌታ ትምህርት አለ። ቅዱሳን ሐዋርያት ከጌታ ተቀብለው ያስረከቡን ትምህርት አለ። ያንን ትምህርት ግን ሰዎች ቀይረው ለውጠው የክርስቶስ አስመስለው ቢነግሩህ ያ ሐሰተኛ የሆነ ትምህርት ከክርስቶስ ጋር ያገናኝሃል ወይ ነው የኔ ጥያቄ። አያገናኝህም። ኦኬ። ይሄንን ደግሞ ማን ይናገራል? መጽሐፍ ቅዱስ። ኢየሱስ እኮ ይልሃል። አንዳንድ እውነታዎችን እኮ ይነግርሃል። ኢየሱስ ጌታ ነው፣ ኢየሱስ እንደዚህ የእግዚአብሔር ልጅ ነው፣ እንደዛ ነው፣ እንደዚህ ነው፣ መዳን በሱ ነው ምናምን ይልሃል እኮ። ግን እምድንበትን ለምሳሌ መንገድ ከነገረ ድነት አንጻር ስናነሳ ሌላ ትምህርት ከሆነ ማንም የሚነግርህ ቅዱስ ጳውሎስ እንዲያውም የሰማይ መልአክም ቢሆን ይላል የተረገመ ይሆናል እንጂ የዘላለም ሕይወትን የሚያጎናጽፍ ሕይወት የምታገኝበትን የሆነ ትምህርት አይሆንም። እሱ ነው እያሳየሁ ያለሁት። ስለዚህ አሁን ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ከቁጥር 9 እስከ 11 ላሳይህ። ሁለተኛ ዮሐንስ 1 ምዕራፍ 1 ማለት ነው ከ9 እስከ 11 ይታያል አይደል? ኤርሚያስ ጥቅሱን አንዴ ንገረኝ ቁጥሩ። እሺ ሁለተኛ ዮሐንስ በል። ኦኬ ሁለተኛ ዮሐንስ ምዕራፍ 1 ከ9 እስከ 11 ከ9 እስከ 11 ምዕራፍ 1። ፈጠን ብዬ ልንገርህ። እንዲህ ይላል፣ ይኸውልህ ለሚወጣ ሁሉ
በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ሶ አምላክ እንዲኖረው ሰው በማን ትምህርት መኖር አለበት? በክርስቶስ። የክርስቶስን ትምህርት አልቀበልም በዛም አልኖርም ቢልህ ክርስቶስ ይኖረዋል? አምላክ ክርስቶስ ነው አይደለም? ወይም አብ ወልድ መንፈስ ቅዱስ። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላል። አብ ወልድ መንፈስ ቅዱስ አሉት ማለት ነው። ከባህሪ አባቱ ከአብ አንፃር ስላነሳው ነው። ስለዚህ ሰው አሁን በትክክል ከክርስቶስ ጋር ነው ወይስ አይደለም የሚለውን ነገር የምትለየው በምኑ ነው እያለ ነው? በክርስቶስ ትምህርት። በክርስቶስ ትምህርት የማይኖር ሰው ከሆነስ አምላክ የለውም፣ ክርስቶስ የለውም፣ አብ ወልድ መንፈስ ቅዱስ የለውም አይልም? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይልና እሺ ሰው ደግሞ የክርስቶስን ትምህርት ሳያመጣ ሳይነግረን ያንን ሳይዝ ወደኛ ቢመጣስ ችግር የለው አለው እንጂ ይሄው ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ የትኛውን ትምህርት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል። ምንድነው ክፉ ስራው? የክርስቶስን ትምህርት አለመቀበል። ስለዚህ ሰው የክርስቶስን ትምህርት ሳይቀበል ክርስቶስ እያለ ቢመጣ ምን አንለው? አንቀበለውም። ለምን? የክርስቶስን ትምህርት ካላዘው በዛ ካልኖረ ማን ስለማይኖረው? አምላክ ስለማይኖረው፣ ክርስቶስ ስለማይኖረው። ስለዚህ መለኪያችን ምንድነው? የክርስቶስ ትምህርት። ስለዚህ ሰው የክርስቶስን ትምህርት ካላመጣስ አንድ ሊሆን ይችላል ባይዜ። ለምሳሌ ቅድም የፕሮቴስታንት ዶክመንተሪውን ስታየው የምታስታውስ ከሆነ ምን አለ መሰል አንዱ ፓስተር ሰው ክርስቶስ ኢየሱስ እንደዚህ ነው የእግዚአብሔር ልጅ ነው ጌታ ነው ራሱ እያለ መጥቶ አለ። ነገር ግን በክርስቶስ ጉዳይ በሱ ትምህርት ጉዳይ አንዱን እንኳን ፌል ቢያደርግ ሐሳቡን ነው የምነግር ቃል በቃል አይደለም። በቃ ያ ሰው ክርስቶስ የለውም ከሌላ ኢየሱስ ጋር ነው ያለው ማለት ነው ያሉት። እኛም እናምነው ይሄን ነው ባይዜ። ስለዚህ ሰው የክርስቶስን ትምህርት ይዞልህ ካልመጣ ምንፍቅና የሚቀላቅልበት ከሆነ መናፍቅነት ወደ እግዚአብሔር መንግስት ስለማያስገባ ከሱ ጋር ህብረት ልታደርግ ልሰማው አይገባም ማለት ነው። ሰላም ማትበሉት አትቀበሉት ሲል ያው ቤታችን ምንድነች? ቤተክርስቲያን ህብረት አናደርግም ማለት ችግር የለውም ምን ስለ ጌታ ነው ምናምን ብለን አንሸወድም ማለት ነው። ለምን? ይሄ ሰው አሳች ስለሆነ። እንዲያውም እዚህ ጋር ከፍ ብለህ ስትመለከተው ቁጥር 7 ላይ እዛው ብዙ አሳቾች ወደ ዓለም ገብተዋል ይላል። ይሄ የክርስቶስን ትምህርት ሳይዝ ሌላ ክርስቶስ ይዞ የሚመጣው በስብከት ደረጃ የሚመጣው አካል ምንድነው ማለት ነው? አሳች ነው። አሳች ስለሆነ ምን አትልም? አብረው አትተባበርም። ለምሳሌ ምን አነሳውልህ ቅድም ከጥምቀቱ አንፃር ያመነ የተጠመቀ ይድናል እያለ አሁን ቅድም የገባው ወንድም እንደዛ ረብሾ የወጣው ብትጠይቀው እንዴት ነው ማን ነው የሚድነው ብትለው ያመነ ብቻ ነው እንጂ ጥምቀትማ ለመዳን አይሆንም፣ ጥምቀት ግን አያስፈልግም አለልህም ብሎ ነው የሚያጭበረብረው። ክርስቶስ ግን ምንድነው ያለው? ያመነ የተጠመቀ ይድናል። የቅድሙን ወንድም ብትጠይቀው ያመነ ዳን ይጠመቃል ነው የሚል። ቀየረው ትምህርቱን። የክርስቶስን ትምህርት ይዞ አልመጣም። ስለዚህ ከሱ ጋር ህብረት ማድረግ የለብህም ነው። ለምን? መዳን ያሳጣሃል። የሚያድነው እኮ ክርስቶስ ነው አይደለም እንዴ ኤርሚያስ? ግን ክርስቶስ የሚያድነህ ግን ምን ስታደርግ ነው? ወንጌል ሰምተህ አምነህ ስትጠመቅ። ይህን ቃሉን ማመን አለብህ። ባይዚ በክርስቶስ ማመን ማለት ቃሉን ትምህርቱን መቀበል ነው። ቅድም አየን እዛ ጋር እንጂ ትምህርቱን ሳትቀበል በክርስቶስ አምናለሁ ድኛለሁ ምናምን ብለህ ራስህን ባዶ ተስፋ ውስጥ ትከታለህ እንጂ ልድን አትችልም። ሶኛ ፕሮቴስታንቶችን የምንቃወማቸው አንዱ ከዚህ የተነሳ ነው። ለምሳሌ በመዳን ጉዳይ በቃ መድኃኒቱ ይሄ ነው። ለምሳሌ እዚህ ጋር በተቀመጠልን ሰው ወንጌል ይሰማል፣ የሚያገናዝብ ከሆነ ያምናል፣ ከዛ ሲጠመቃል፣ ከዛ ሲድናል። ይህንን ግን ለምሳሌ አሁን ቅድም የገባውን ወንድም ብትጠይቀው አራ ሰውማ አምኖ ድኖ ነው የሚጠመቀው ነው የሚልህ። እዚህ ጋር ጌታን ያርመዋል፣ ክርስቶስን አይቀበለውም። ከዛ እኔ የጌታ ነኝ ኢየሱስ ጌታ ነው ምናምን ይልሃል ማለት ነው። ሌላ ብዙ ለምሳሌ ስለ ጥምቀትም ስለ ቅዱስ ሥጋና ክቡር ደሙ ልነግርህ ይችላል። ይሄ ግን አሁን አንተ ደክመዋል። ገብቷል? ስለዚህ ቅድም የጠየቀች ጥያቄ ነበረ። ቅድም ምናልባት ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል አለችና ያላመነ ግን ይፈረድበታል። ለምን ተጠመቀ አላለም እያለች እየጠየቀች ነበርና ምናልባት ትኩረት ሰጠኝ ሄደች። ያ ትክክል፣ ችግር የለውም። ባይዚ በጣም ቀላል ምላሽ ነው ያለው ኤርሚዬ። ተመልከት እንግዲህ ሰው እዚህ ጋር ምን ይሰማል? ወንጌል አይደል? ወንጌልን ሰበኩ ስለሚል አሁን ከማመንና ከመጠመቅ ምን ይቀድማል? ምን ይቀድማል? ምንም። ያመነ ይጠመቃል ለድህነት። ማን ነው የሚቀድመው ግን? አሁን ለምሳሌ ሰው ሳያምን ይጠመቃል? ኖ ያመነን የሚጠመቀው። አዎ፣ ስለዚህ ማመን ይቀድማል አይደል? አዎ። አላምንም ቢል ይጠመቃል? እናጠምቀዋለን? እንዴት ብሎ ሳያምን እንዴት? ለምን ያላመነ ይፈረድበታል አለ? አስተውል። ያላመነ ብቻ ይፈረድበታል አላለም። ያላመነ ይፈረድበታል ነው ያለው። ምክንያቱም ማን ስለሚቀድም?
ማመን ስለሚቀድም አላምንም ካለ እንደማይጠመቅ አይታወቅም እንዴ እርምዬ? አይ አሁን ገባኝ። ገባህ አይደል? እኔ ገብቶኛል። አንድ ደግሞ ቆይ አንድ ተጨማሪ ላስገባል እርምዬ። እሺ ገብቶኛል። ነጌሽን ታውቃለህ? የሚድነው ያመንና ይጠመቀ ከሆነ የማይድነው ማን ነው? ያመን ይጠመቅ ያላም እዚህ ጋር ተጽፏል እኮ ከታች። አይ እዚሁ ላይ ራሱ ባለው እንጂ ይሄ ራሱን የቻለ እኮ ይሄ እኮ ራሱን የቻለ እኮ አረፍተ ነገር ነው። እዚሁ ልታመጣው ያመን ይጠመቅ ይድናል ይላልኝ። ለምሳሌ እንደዚህ የሚል ነገር ቢመጣ እጁን የታጠበና ፕሮግራሙ ላይ የተገኘ ድግስ ይበላል ብል ማለት ነው። ድግስ የማይበላው ማን ነው የሚል ጥያቄ ብትጠየቅ እንደው ምናልባት ሽባ የሆነ ኤግዛምፕል ሊሆን ይችላል። እጁን ያልታጠበና ፕሮግራሙ ላይ ያልተገኘ ይሆናል አይደል? ወይም ደግሞ የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ እንበለው የጥሪ ወረቀት የደረሰውና ፕሮግራሙ ላይ የተገኘ ከድግሱ ይበላል ብንል ከድግሱ የማይበላው ማን ነው ካልክ ለምሳሌ የጥሪ ካርድ ያልደረሰው ብለህ ብትዘጋው ችግር የለም። ምክንያቱም የጥሪ ካርድ ካልደረሰህ መገኘትም ስለማትችል ማለት ነው። ሶ ኤኒሃው በቃ ወና አንወሳውሰው በምሳሌ እንዲናርግ ይኸውልህ ያመነ የተጠመቀ ከሆነ የሚድነው የማይድነው ያላመነ ያልተጠመቀ እንደሆነ ነግሮናል ጌታ በተቃራኒ ኔጌሽን የሚባል አለ አይደል? ተቃራኒው ማለት እሱ በደንብ ኤግዛምፕል አንድ ይሄ ነው። ሁለተኛ ግን እንዳልኩ እዚህ ጋር ማመን ስለሚቀድም ነው። ምን አልከኝ? ያላመነ ግን ይፈረድበታል የሚለው ገብቶኛል እኔ። አዎ ስለዚህ እንዴት ነው የገባ ሰው ካላመነ ኦልሬዲ ወደ ጥምቀት እንደማይመጣ ስለሚታወቅ አይደለም? አዎ ካመነ ግን ግዴታ ምን ይፈጽማል? መጠመቅ። ከዛ በኋላ ምንድነው የሚመጣው? መዳን። ሶ አምኖ ተጠምቆ ይድናል ያለው ክርስቶስ ጠይቃቸው ጴንጤዎችን አምኖ ድኖ ይጠመቃል ነው የሚለው ሌላ ወንጌል። እኔ ከዚህ በተጨማሪ አሁን ጥምቀትን በተመለከተ ነገረ ድነት ሌሎችንም ጉዳዮች በተመለከተ አሁን ላይ ደክሞኛል ምናምን ስላልክ እንጂ ጥምቀትን በተመለከተ ብዙ ጥቅሶችን እየጠቀስን ማሳየት እንችላለን። ትንሽ ልግፋ? አይደክምም? ችግር የለም። እኔ ያልደከመኝም ማለት ያው ትንሽ እየቆያለሁ እንትን ይላል ዲያቆን ሲበዛበት አይዝም። ዝም ብሎ ነው ይሉንታ ይዞት ነው ስለማጣው ከራበው ደግሞ በዛ ላይ ጭራሽ ምንም አይዝም እና ያለውም እንዳይጠፋበት አይገስ እንትንም በለው ሲላ የሚጠቀውና ምክንያቱም ሀሳቡ ሌላ ቦታ ልቡ ሌላ ቦታ እየሆነ ነው። ልቤ ፎከስ አድርጌ እየሰማሁኝ ነው ሁሉን ነገር እውነት ለመናገር በደንብ። እኔ ዛሬ እንዲሁም በጣም ከተማርኩት አንድ ትልቁ ትምህርት ልንገርህ ያልጠበቅኩት ትምህርትና በጣም እንዲሁም እስካሁን ከቀድም በውይይታችሁ ውስጥ ያገኘሁት ነገር በምልጃ ዙሪያ ያወራ ነው ማለት ነው። በምልጃ ዙሪያ ላይ ያወራ ነው መንፈስ ቅዱስ ይቃተታል የሚለው ትምህርት ላይ በደንብ ፎከስ አድርጌ ይሰማ ስለነበረ እሱ ላይ የተማርኩት ነገር በጣም ደስ ብሎኛል። ኤኒዌይስ ለማንኛውም መልካም ለሌላ ቀን ምን ታደርግ መሰለህ ዲያቆን ክርስቶፎረስ ቃሎት ያሰማ። ለሌላ ቀን ግን ኤርሚ እኔ ወይ ዲያቆን ክርስቶፎረስ የማይሆን ለምሳሌ ፕሮቴስታንቶች ሲገቡ አሯሩጣለሁ አንጫጫለሁ ካልንኛ አስወጣ ምንም ሼም እንዳይዝ። ምክንያቱም ይሄ ምግባር ከሌለን ትዕቢተኞች ከሆንን ምንም አንጠቅምህም። ምንም ቃለ እግዚአብሔር ከዛ በኋላ ብንናገር ምን ይጠቅማል? ይጠቅማል? እኔ አንተ ላይ በጉራ በትዕቢት ደረቴን ነፍቼ አንጫጫለሁ እንዲያረጋለሁ ካልኩኝ በኋላ ሉቃስ ማርቆስ ምን ጥቅም አለው? እኔም በሆን ነው የምልህ ፕሮቴስታንት ወንድሞቼ ላይ የሆነ በቃ የበላይ ነኝ ምናምን ካልኩኝ እኔንም በሆን እንዳትመረኝ አስወጣኝ። አይጠቅምማ። ትዕቢት ይዘን ማውራት አንችልም። ስለዚህ ወንድማችን ኤርሚያስ ደጋግመን እድል ሰጠ ነው። ደጋግሞ ግን እሱ ትዕቢት ላይ ነው፣ ደጋግሞ ግን ስድብ ላይ ነው። መጨረሻ ላይ ጠላ ጠጥቷል። አሁን ማን የተናገረው አለ? ፕሊዝ እውነት። ስለዚህ እንደዚህ አይነት ነገር ሲሆን አንተ ይሉንታ እንዳይዝህ አስወጣን፣ ሁላችንም ኦኬ፣ አስወጣንና ከዛ በኋላ በቃ በስርዓቱ የሚዋይ በመካበር የሚዋይ ሰው መጥቶ መዋየት ይችላል። የግድ ያ ሰው ማውራት አይጠበቅበትም። እኔ ማውራት አይጠበቅብኝም። አንተ አትጨናነቅ። ቅድም ሳይክ ተጨናነቅ። እንደዛ አትሆን። ቤትህን ማኔጅ እኔ ስለማከብራችሁ ነው። ኤርሚያስም ቢሆን ትሆን ሁላችሁም እኔ ሪስፔክት ስላለኝ ስለማከብራችሁ ከሁላችሁም እኔ የመማረው ነገር ስላለ ነው። በተለይ ደግሞ እናንተ የምትናገሯቸውን የተማራችኋቸውን እውቀታችሁን በሙሉ ስለያዛችሁት ከእናንተ ጋር ስላለ እኔ ደግሞ ምንም ነገር ስላለስኩ ብዙ ነገር ከእናንተ ለማወቅ እሯሯጣለሁ ለማወቅ እና ከእናንተ ግን ስለማከብራችሁ ነው። እውነት ለመናገር ሁላችሁንም ስለማከብር ነው። እኔ በጣም የተሸማቅቄ ነበር። በጣም የተሸማቀቅኩትኝ በቃ ምን እንደምል እስከሚጠፋብኝ ድረስ ማለት ነው። እንዳከበርከን ጥሩ ነገር ካልሰጠን አስወጣን። ምክንያቱም አከብራችኋለሁ እያልክ ብንነፋፋብህ ብንመጻደቅብህ ጥቅም የለውም አይደለ ኤርሚ? እኔንም ጨምሮ ነው የእግዚአብሔር ቃል ነው ብዬ እኮ ነው። እኔንም ጨምሮ ግን አስወጣኝ። ከዚህ በኋላ ማናችንም ስናወራ ማንም ቤተ እምነት ይሁን
ተከባብረን ተዋደን በትህትና ልኖር ይገባል እንጂ እኔ ስለመጣው ተንጫጫክ እዛው እንደፈለግኩን እንደዚህ ናት እንደዚህ ምናምን ያው እኔ እንኳን ስለሷ አስተያየት ሰጥቼው አቁም ትዕቢተኝነትህን አጉል የምትመጻደቀው ነገር አቁም ብዬ ነግሬው የእሱ ተራ ሲደርስስ ኦርቶዶክስ እንዲህ ናት ገሌ እንደዚህ አባቶች ጳጳሳት እንደዚህ እንዴ ስለኔ ለምን አይናገርም? አየህ ሰው ከዛ አንጻር ነው። በሌላ ቀን ግን መማር ስትፈልግ ትምህርት ላይ ብቻ ፎከስ አድርግ። መታን እናስተምራለን። መዋየት የሚፈልግ ሰው ቤታችንን ስንከፍት ወይ ደግሞ በኮሆስት መጥቶ መዋየት መጠየቅ ይችላል። እሺ ኤርሚ ብዙ ትምህርቶችን እማራለሁ። ገና ይቀረኛል መምህር። ብዙ ጥያቄዎች አሉኝ። ዛሬ ላይ ስለደከመኝ ብቻ ሳይሆን ትናንትናም ጀምሬ ስጠይቅ የነበሩት ነገር ስላለ ብዙ ጥያቄዎች ስላሉ ሰብስባችሁ ጻፈውና እየመጣችሁ አስተምረን እንማራለን። አብዛኛው ወንድሞች መናገር ይቻላል። ኤርሚ ከይቅርታችሁ አስተምሩና። እሺ ተናገር ወንድሜ ኤርሚ። እሺ ቴንኪው ኤርሚ። ቅድም የወረድኩኝ ትንሽ ኔትወርክም እያያዘኝ ስለነበረ ነው። ኤርሚ ግን አስተውለዋል። እሱ ሲናገር ምን እንዳለ ከአንተን ራሱ ኤርሚ ስትለው እንኳን ኤርሚ አትበለኝ ብራዘር ነው ያለ ማለት ወዲያው ነው ቶሎ አንተ የምታከብረውን ያክል አላከበረህም። በነገር ላይ ምንድን ነው ያለ በማለት እንዴ ኤርሚ አትበለኝ ብራዘር ነው ያለ። ሰምተዋል አይደል? እንደዛ ሲለ እንደዛ ተበለኝ ብራዘር ብሎ አንተን ኤርሚያስ ብሎ ከመጥራት እንኳን ወዲያው ታቀበ። እስከዛን ድረስ ለአንተ እሱ ትዕግስት የለውም። አንተ ግን ለሱ ብለህ እስከ መጨናነቅ ድረስ ብለህ እሱን ላለማስቆም ብለህ ተነስተህ እስከ መሄድ ደረስክ። አንተ ማለት ነው ለሱ ብለህ። እሱ ግን ምን አለው? ብራዘር አታስቋርጠኝ ነው ያለ። ብራዘር ብሎ ጠራ። ኤርሚ የሚልህ ልጅ የሚልህ ሰውዬ ብራዘር አለ ወዲያው ማለት ነው። እና አንተ ደግሞ እሱ ይሄንን ያክል በመሃል ልታቋርጠው ኤርሚ ስትለው እንደዛ ካለ አንተም ደግሞ ለሱ የምሰጠውን ቦታ ማወቅ መቻል አለብህ። ግልጽ ነው አይደል ኤርሚ? እውነት ነው። እንደዛ እንትን ብዬ አላሰብኩትም። ወይስ ችግር የለውም ኤርሚ። ከይቅርታ ጋር ደግሞ ነዲያቆን እንደዚህ ጊዜያቸውን ሰውተው እያስተማሩ ስለሆነ አንተ መማር ያለብህ የራስን ብቻ ነው። እንደኔ አስተያየት አንተ በመቻል ማወቅ ያለበት በሰዓት የኦርቶዶክስን ትምህርት ብቻ ነው። አሁን ለምሳሌ ከወንድማችን ኤርሚያስ ከዛኛው ቅድም ከወጣው ምንም ጠብቅ አለም። ሲጀመር አካሄዳችን እኛ ጥሩ መሆን አለበት፣ በክርስቶስ መሆን አለበት። አካሄዳችን፣ አበላላችን ሁሉ ነገር እኮ ቅጥ ስላለው አሁን ጥሩ ምግብ የሚመግብን አንተ ነው የምታውቀው። ጥሩ ምግብ የሚመግብን እጁን ይዤ ሌላ ጉሮሮ የሚከረድ ነገር ብሰጥ አትበላውም። ያ እንደማት ነው። እነ መዝሙረ ወንድሞቻችን ጊዜያቸውን ሰውተው የሚያስተማሩ ለአንተ ስለሆነ አንተ መጀመሪያ አወቅ። በቃ አሁን ከነሱ ማገኛለሁ ከዛ ማገኛለሁ ሳይሆን አንተ የራስን ሃይማኖት የምትድንበትን ትክክለኛ ህይወት እያስክ ነው ያን ነገር መሄድ ነው ያለበት። ትምህርት ሲባል ብዙ ነገር መቶ ፕሮቴስታንቱ ምናምን በፕሮቴስታንቱ ያለ እስከ አንግሊ ቸርች ምናምን ያለው ጠቅላላ መቶ ከኦርቶዶክስ ጋር ቢያስተምር የትኛውን ትለየዋለህ? ኤርሚ መሆን ያለበት አንተ መቻል ያለብን ማወቅ ያለብን ዛሬ መዳን ያለብን ወደ ሌላ መንገድ እንዳትል ወንድሞቻችን። አንተን እኮ ብቻ አይደለም እያስተማሩ ያለ እኔ አሁን ወረቀት ይዣለሁ የሚሰማ ከሆነ የጻፍኩ ነው የነበረ። እግዚአብሔር ይመስገን ጥሩ ሰዎች አሉን። ስለዚህ አንተ ማንንም እንደ ቅድሙ ሳትበሳጭ እንዳትናደድም እንዳትበሳጭ መሆን ያለበት ምንድነው የራስን ትምህርት ብቻ መማር ነው በቃ። ሌላ ነገር ባታደርግ። ምክንያቱም ትምህርት እንደዛ ነው ማለት ነው። አመሰግናለሁ። ሰላም እደሩ። እግዚአብሔር ይስጥልን። እየጨረስን ነው አይደል ኤርሚዬ? ነው ወይስ እንዴት ነው? እንጨርስና ጀስት ያ። ስለዚህ አሁን ምን እናድርግ መሰለህ? ገና ያልተሰራ ምግብ ነው፣ ገና ልሰራ ነው። እሺ ኤርሚዬ፣ በጣም አጭር ነገር። እሺ በዋናነት እውነት ለመናገር ኤርሚዬ ምንድነው መሰለህ እኛ የአንዲት ነፍስም ጉዳይ ያስጨንቀናል። ምክንያቱም የአንዲት ነፍስ ሳታቅ መጥፋት ማንም ላይ እንዲሆን አንፈልግም። የክርስቶስ ዋጋ ስለሆነ ማለት የክርስቶስ የደም ዋጋ ስለሆነ የተከፈለላት ትኩረት ሰጥተን ወንድሞቻችንን ሳያውቁ እንዳይሰነካከሉ እንዳይምታቱ። አንዳንዴ በነገርህ ላይ እዛም እዚህም ሲሰማ ምንድነው ይሄን መጨለል ነው የምትሉት እናንተ? መምታታት በጣም አለ በነገራችን ላይ ጥንቃቄ ይፈልጋል። ኤርሚዬ አሁን አንተ ምንድነው መሰለህ እኔ እንግዲህ እስከምረዳው ድረስ እኔ ዛሬ ነው ያወቅኩህ የቤተክርስቲያን ትምህርት እንደዚህ ቁጭ ብለህ ከህፃነትም ጀምሮ ወይም ደግሞ እንደዚህ በዚህ እድሜህም በሰንበት ትምህርት ቤት አለያም በግቢ ጉባኤያት አለዛም በማህበራት ምናምን እንደዛ ያለፍክ አልመሰለኝም አይደል ኤርሚዬ?
ያ ሶ አሁን እሱ የራሴ እንዴት ነው ነው ቤተክርስቲያኗ አላስተምር ብላ ሳይሆን እኔ የራሴ ነው ያ የራሴ መጥፋት ነው። ያ አሁን ደግሞ እንደገና ተረድቻለሁ። ክርስቶስን መራብ ስለጀመርኩኝ ደስ ያ ብሎኛል። በዚህ ትክክል። ግን አዎ ስለዚህ በደንብ ምንድነው ነው መሰለ አሁን በዚህ ጊዜ ይኸውልህ በዚህ ጊዜ በጣም 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 ልናገዝህ የምንችል ኦርቶዶክሳውያን ወንድሞች እህቶችም ጭምር አለንልህ። በቃ አትሊስት አሁን ያለህባትን ቤተ እምነት መጀመሪያ ትምህርቷን ካላወቀው የሚመስል ነገር ስለሚነግሩህ እመነኝ እርምዬ ተደነጋግረህ ብትወጣ ማለት ነው እግዚአብሔር ከፈቀደልህ ከስንት ዓመት በኋላ ልትነቃ ትችላለህ። ከስንት መጎዳት በኋላ ካልፈቀደልህ ደግሞ በዛው መጠራት ይመጣል። እንደዛውን ያው ልታርፍ ትችላለህ። እኔ ብዙ ገጠመኞች አሉ። ብዙ ከ15 ዓመት በኋላ ከ20 ዓመት ከ5 ከ6 ዓመት በኋላ የመጡ ወንድም እህቶች እስቲል መተው እንኳን የሚገርም የእግር እሳት ይሆንባቸዋል። ምን ሆነን ነው የሚሉት። ምክንያቱም ራሱ አሁን እሺ እዛም እዚህም ያሉት መተው ጠሩህ አንተ በየዋህነት ምናምን ነው ዝም ብለህ ሲጀመር ወደ የትኛው ነው የሚጠሩህ ነው እርስ በራሳቸው አጋንንታም ሰይጣናም እየተባባሉ ወዴት ነው ሲጀመር አንተን የሚጠሩ? ማንን ነው ወዴት የሚጠሩት? ማናችንን ነው የምልህ። ዲቤት ራሱ ተጠራርተዋል። ለምን ያንን ዲቤት አይቀበልም? እንዲያው አሁን እኛም ራሱ ዲቤት ከመጥራታችንና እኛን ከመጥራታችን ከኛም ጋር ከመወያየቱ በፊት ይችን ነገር ለመገልበጥም ጭምር ነው እንጂ ለምን አይቀበላቸው? ገብቷል? ካልቪኒዝም እዚህ ኳልቱ ሰይጣኒዝም እዚህ ኳልቱ ሙስሊሚዝም እያሉ ነው። ለምን እዛው አይጨርሱም? ተቃቅፈው የወንጌል አማኞች ህብረት ብለው በህብረት ደግሞ እንደገና ዶክትሪን ቀነስ ፍቅር ጨመር አድርገው እየሄዱ ነው አይደለ? ለምን እነሱ አይጨርሱም? አየህ አንተን ግን የዋህነት ግን ተጠቅመው ተለሳልሰው እንደባብ እንደፈለገው በቃ ማምታታት ይፈልጋሉ። በአንተም በኩል የተወሰኑ የዋህ ልጆችን ብናገኝ ብለው ነው የሁሉ መላላጥ ማለት ነው። እና በጣም ትክክል አይደለም ይሄ። ሶ እንደ ወንድም እኔም አለው ከፈለክ በውስጥ ከፈለክ ደግሞ በአደባባይ ቃል እገባልሃለሁ። እኔም ይኸው ዲያቆንም አሉ ተናግረዋል ቅድም። ሰከን ባለ መንገድ ተማር በቃ አለቀ። ይሄ ግርግሩ ምናምን አይጠቅምህም። ባይዞ ተማርና ከዛ በኋላ ቤተክርስቲያን የምታስተምረውን ትምህርት ካወክ በኋላ ችግር የለውም ጠይቅ፣ ችግር የለውም አንብብ፣ ችግር የለውም ተከራከር። ግን ደግሞ እውቀት ብቻ ሳይሆን መንፈሳዊ ህይወትም ያስፈልጋል። የንስሐ አባት መያዝ፣ ንስሐ መግባት፣ በትንሹም ቢሆን መጸለይ ገብቷል። በህይወትም መሆን አለበት። እዚህም ያላችሁት ወንድሞቻችን በ40 ዓመት 80 እንደተጠመቅን ብቻ ዝም ብለን በየዋህነት ክርስቶስን እንወደዋለን ወይም አብ ወልድ መንፈስ ቅዱስ እግዚአብሔር እንወደዋለን፣ ቅዱሳን እናከብራቸዋለን። ከዛ ዝም ብለን ስንወጣ ስንገባ ቆይተን በቃ ቴዎሎጂውን በአንድ ዕለት በአንድ ኦቨርናይት እንድናውቀው እንዳንረዳ እንዴ ሳይንስ እንኳን በተወሰነ መልኩ ለመማር ስንሞክር ስንት ዓመት ነው የፈጀብን? እንደዛ ሆኖስ ገብቶናል። ስለዚህ ወደ ካህናትም ቀረብ ማለት በተለያየ ጉዳይ ጥያቄ ካለን አለን እኛ ምንም ችግር የለውም። እና በዚህ ሰዓት በተለይ እንደው ሚዲያ ላይ እንደዚህ የሚሸወድ ቁጭ ብሎ ዝም ብሎ መርዛማ የሆኑ ነገሮችንም ሲናገሩት የሚጋት ወንድም እህት እኔ በጣም ይደንቀኛል። እውነት ለመናገር ኤርምዬ አሁን ቀደም መዛ ሳይ እኔ እንዳንድ ወንድም እንደ ኤርምዬ እውነት ኦርቶዶክሳዊ ወንድም ከሆነ እንዴት በዚህ ልክ ያውም እምልህ ያው ጠጣው ስከረው ምናምን ጨፍር ነው የሚሉህ ምናምን ነገር በሚል እንደዛ ራሱ ሲነግር በእርግጥ አንተ እንትን ብላል። አይ እንደሱ አልተባልኩኝም ያው የኔስ ክፍተት ነው ምናምን ብለዋል። ግን በዚህ ልክ እንኳን ይዋሹሃል። የሚገርም ቤተክርስቲያን ለማስጠላት የሚያደርጉት ርቀት ቀላል ነገር አይደለም። እንደዛ ስለሆነ ቤት ግን ክፈት መተን እናስተምራለን። መተን ስናስተምር ስርዓት ይዞ ገብቶ ፈቅደንለት የሚወያይ ሰው ካለ ኢትስ ኦኬ ማንም ይምጣ። መጋቢ ይበሉት ፓስተር ምናምን ይበሉት አንቱ ብለን አክብረን ቤታችንን እንደዚህ ምንጣፍ አንጥፈን እንቀበለዋለን። እንደገባ ግን እያወራን ከምንም ነገር ሳይቆጥረን በትቢት በመወጣጠር በቃ ይሄ ዝም ብሎ በቃ ድራማ ለመስራት ምናምን ከሆነ ግን እኛ ሞኞች አይደለም፣ ክርስቲያኖች ነን። ትክክል አይደለም። እዛ እድል እንኳን ተሰጥቶን ስንገባ አስሬ ሚውት እየተደረግን አይተሃል አንተ ራሱ አስሬ እየወረድን እያስወረዱ ገስት ስንልክ ሪኩዌስቱን ካንስል እያደረጉ እንደፈለገው እያደረጉ ድራማ እየሰሩ ዲቤትም ሲጠሩ ጥፍ እያሉ እምቢ እያሉ እዚህ ጋር መጥቶ ደግሞ አውራውራ መጫወት የጎበዝ መጫወት በጣም ትክክል አይደለም። ይሄ ሲጀመር ከሃይማኖት ሰዎች የሚጠበቅ አይደለም። እንደው አምናለሁ ከሚል ሰው ማለት ነው። እኛ እሱን አንፈልገውም። ስለዛ ምንድነው ቤትክን ክፈት መጥተው አይረብሹን። ከመጡም ደግሞ ስርዓት ይዘው ቁጭ ብለው ሐሳባችንን ልክ ጨርሰን ስንፈቅድላቸው ይቀጥሉ። ምንም ችግር የለውም። ኢትስ ኦኬ። በነገራችን ላይ እኛ ከማንም ጋር ጠላትነት የለንም። ከማንም ጋር ነው የምልህ የማንቀበለው ትምህርታቸውን ነው። ከዛ አንፃር እኔ እምመክርህ ቅድምም ዲያቆን ብለውሃል፣ ትምህርቱን ለመማር ሞክር። በአንተ ምክንያትም ደግሞ እየመጣን ስናስተምር ብዙዎቹ ይነቃሉ፣ ብዙዎቹ ይማራሉ። ያ ለአንተ እጥፍ ድርብ በረከትን ያስገኛል። ካለበለዚያ ግን ትምታታና እንዳልኩ በጣም የማይሆን ማለት መፈጠርን ሁሉ ልትረግም ትችላለህ። ባይዞ እኔ እንደዚህ አይነት ክስተት ውስጥ የገቡ ወንድምቶች አውቃለሁ። ይቀላቀላል፣ አንዳንዴ ጥሩ አይደለም። ስለዚህ ቤተክርስቲያን ትምህርት ሲጀመር ለየትኛው ጊዜ ሰጠህ ነው? ለየትኛው ጊዜ ሰጠህ ነው? መጀመሪያ ኦኬ፣ ለየትኛው ሰጠህ?
ስለዚህ ጊዜ እንስጥ። መንፈሳዊ ህይወታችንም የሆነ ትንሽ ለመጸለይም እየጠየቅን ከአባቶቻችን ጋር እየተማከርን ምናምን የሆነ ርቀት እንሂድ። ቅዳሴውን እናውቀዋለን ወይ? ኪዳኑ እናውቀዋለን ወይ? ምንድን ነው የሚለው ቅዳሴው? ስለ ክርስቶስ አይደለም? ምንድን ነው የሚለው ኪዳኑ? እናውቀዋለን? ግዕዝ ነው ወይ እንደዚህ ነው ወይ አልገባንም እያልን አይደል ዝም ብለን በርቀት ያለ ነው። እዚህ ልናነብላችሁ እንችላለን። በነገራችን ላይ አይ እንደዚህም እንደዛም ደግሞ ሞክረን በቃ አንዳንዴ መቼም ሰው ይሰረቃል አይደል? ልባችሁ ደግሞ ከተሰረቀ ለምሳሌ እንበልና ያድርገውና ከመካከል አንድ ወንድም ወይ አንድ እህት እንትን ቢል ኢትስ ኦኬ መርቀን ነው የምንሸኘው። እያዘንም ቢሆን እምቢ ካለ ልናስረው አንችልም። ግን በዛ ልክ ደግሞ እንደዚህ ሲጀምር የቤተክርስቲያን ትምህርት የተማረ ሰው ከቤተክርስቲያን ነቅነቅ ሊል አይችልም እና የመታሰብ አለበት። በተቻለ መጠን አናብዛብህ። እኔ ትምህርት ተማሪ የዋህም ያን ያህል አትሁን። ያው የዋህን ሁን፣ ግን እንደ እባብ ደግሞ ብልህ ሁኑ ተብለናል። ሰው ጥንቃቄ ይፈልጋል አንዳንዴ ማለት ነው። ስለዚህ ያንኛውንም ሲናገሩን ያኛውንም ሲያነሱ ምናምን ዝም ብለን የምንጋት ከሆነ ያ ሄዶ ሄዶ ይጎዳናል። ይሄንን ነው የምለው እና አመሰግናለሁ ስላስገባህን፣ እንደዚህ ስለታገስከን። ምሳ ነው እራት ነው አንተ ጋር በዛ ልክ ሳናስበላህ ምናምን እንደዚህ ችግር የለውም። ይበላል በጣም ይቅርታ እንጠይቃለን። አረ እኔ ነኝ እግዚአብሔር ይስጥልኝ በጣም ነው ማለት ነው። ለማየርም ሰው በእንጀራ ብቻ አይኖርም እያልክ ነው? ይበለው እንግዲህ ዛሬ ቆየው ሙሉ ቀን ቆየው ማለት ይቻላል። ዲያቆን ቃልዮት ያሰማል። ዝጋና በቃ እንትን በል። አመሰግናለሁ። አይ ችግር የለም። እንደዚህ ከብቻላችሁ ዲያቆን ቃልዮት ያሰማል። ያው እንግዲህ እኛም ትንሽ የፍንዳታ ባህሪ ያሳይተናል በመሀል ገብተን ያው እናንተ ባላችሁበት እኛም መናገራችን በራሱ በጣም የሚገርም በእውነት እግዚአብሔር እና የእውነት እነዚህን የመሰሉ ወንድሞች ኑሮውን ራሱ እኛ ብዙ ነገር አለማወቃችን በራሱ ሶሻል ሚዲያ ላይ እንኳን ከመጡ በጣም ብዙ አመታቸው ነው እና እንደው በዚህ ዘመንም እንኳን ብዙ ነገር እንኳን በቃ እኔም ማስተላለፈው ለመዝሙረ ያሬድና ለመምህር ክርስቶፎሮስ ምንድን ነው የሚጮኸው? ሚት አድርጎ ኦኬ ዳኒ ቀጥል ወንድሜ። ማን ነበረ እንትን ያለው? መሀል ላይ ተቋረጠ መሰል። የኔ ነበረ ምናልባት የሱ ኔትወርክ ያስቸገረው። በነገራችን ላይ መምህር አይደለሁኝም እንዲህ ወንድማችሁ ምናምን በሉ እንደዛ ነኝ። እንደው ቃለ እግዚአብሔርን እንኳን እንደዚህ መማር እየፈለግን ያው በመሀል ገብቶ የኛ የፍንዳታ አይነት ባህሪ ሲያሳይ እኛም ትንሽ የፍንዳታ ባህሪ ግንፍል ብሎብን ነበር እኮ በመሀል ላይ ሲያቋርጠው እንትን ብለናል። በዛ በተረፈ ኤርሚ ልጨርስ ሐሳቤን። በዛ በተረፈ ያው ቃልዮት ያሰማልን ለማለት ፈልጌ ነው። በጣም ነው የምናመሰግን። ያው እንግዲህ እንደዚህ የመጣችሁ ደግሞ በደንብ ብታስተምሩን ደስ ይለናል። ያው እኛም ምን እንዴት መጠየቅ እንዳለብን ማናቀም፣ ጥያቄያችንን ተረድታችሁ እንደዚህ ደግሞ ብትመልሱልንም ደስ ይለናል። እግዚአብሔር ይስጥልን። ቃልዮት ያሰማልን ዲያቆን። ያው መዝሙረም ስለወጣ አሜን አሜን። ከዚህ በላይ እኔም አይ ቲንክ መቆየት ያለብኝ አይመስለኝም። ኤርሚ በርታ። ፎሎው መልስና ኢንቦክስ ላይ ልታወራ ትችላለህ ምናምን። ኤኒታይም የምችለውን ያህል አግዝሃለሁ። ያ ይሄ ግርግር ግን የሆነ የበለጠ እንዳያምታታ ቅድም ያስተላለፍኩትን መልዕክት ሰምተሃል ብዬ ተስፋ አደርጋለሁ። አንተም እንደዛ ሊሰማህ ይችላል። ጥንቃቄ አድርግ። በዚህ አጋጣሚ ግን እንድታወራኝ እፈልጋለሁ ብሎሃልኝ። እንድታወራኝ ማለት እኔ እናንተ ቁጭ ብለን በነገረ ክርስቶስ ልዩነቱን እንድታወራኝ እፈልጋለሁ እያለ ነበር ኤርሚያስ። ደውሎልኝም ነበር። አይ እስቲ አሁን እኮ እንዴት ነው መሰለህ፣ እኔ እውነት ለመናገር ከሰሞኑ አሁን በኮስት ራሱ ከኤርሚያስ ጋር በለው ከሌላ ፕሮቴስታንት ጋር በዚህ ሰዓት ገባ በባል እኔ እኮ ጠርቼው በእምነት ብቻ ነው የሚዳነው ወይስ አይደለም በሚል ጠርቼው እሱ ቋንጣ ይለዋል። አንዳንዴ ይሄ እንደዚህ ቆየው እንዲህ ቤት አልቀበልም ብሎ ቆይቷል። ያንን እንኳን ተቀብያለሁ ቢለኝ እኔ ዛሬ አልቀበለውም። ለምን መሰለህ? ራሳቸው ተጠራርተዋል። ሰው የቤት ስራ ይስሩ። መጀመሪያ እዛ ውስጥ ላይ ያለ የቤት ስራ ስላለ አማንሻሎም ኤርሚያስን ጠርቶታል፣ ሙለታ ኤርሚያስን ጠርቶታል። ከሁለት አንዱ ወይ ሁለቱን ይቀበልና ዲቤት ያርጉ። መጀመሪያ ውስጥ ያለውን የቤት ስራ ይጨርሱና ከዛ ኢትስ ኦኬ በየትኛውም ርዕሰ ጉዳይ ላይ አሁን በክርስቶስ የሚበለው ወይ እኔ በፊት በጠራሁት ወይም በጥምቀት ይበለው በቅዱስ ቁርባን ተቀዳሚ በሆነ ርዕሰ ጉዳይ ሬዲ እንሆናለን። መጀመሪያ ግን የእነሱን ይቀበልና አይፍራ፣ ዲቤት ይግባ። ኦኬ የሙለታ ጠርቶታል፣ አማንሻሎም ጠርቶታል። እሱን እዛው ይጨርሱ መጀመሪያ እነሱ ይስማሙና ከዛ በኋላ ችግር የለውም። አለበለዚያ ታውቃለህ እኛ ሞኞች አይደለንም። ያንን የእነሱን አጀንዳ ለመሸፈን
እኔ እዚህ ጋር ሞኝ አይደለሁም። ገብቷል ገብቼ እንትን ምን ማለት ነው። እና በዚህ ሰዓት በየትኛውም ርዕሰ ጉዳይ ቢጠራ እኔ በግሌ ማንንም አልቀበልም። በዚህ ሰዓት እንዳልኩ ግን እዛ ጋር ያለውን ነገር ይጨርሱና ይህ በአደባባይ ነው በግልጽ የምናገረው። ይጨርሱና ከዛ ችግር የለም ዲቤት እንቀበላለን ወይም እንጠራለን። መጀመሪያ ግን ይስማሙ። በዛ ላይ ኤርሚ ዩቲዩብ ላይ ገብተህ ማየት ትችላለህ። ራሱ ከነ ዲያቆን ዘማርያም ጀምሮ እሺ፣ አንዴ ኤርሚ እስኪ ካሜራ አንዴ ተናርግልኝ፣ አጥፋልኝ። ላጥፋው ካሜራውን ምንድን ነው ያልከኝ? አንዴ እንትን የኔ ትንሽ ኔትወርክ ስለሚረብሽ እንዳልኩ የሆነ ሳይት ቦታ ስላለው ይቅርታ ዛማንዬ። እና ቀደም ልናገር የነበረው ለመዝሙርና ለክርስቶፎረስ በኤርሚ ላይ በማንኛውም ሰዓት ቢጠራችሁ ተስፋ እንዳቆርጡ ወንድሞች። ምክንያቱም ለምን መሰላችሁ? አንደኛ እሱ የሚጠይቀውን ጥያቄ ስትመልሱ ብዙ ምዕመናን ይማራሉ። አንዱ ይሄ ነው። ሁለተኛው ደግሞ እሱ እንደዚህ ብሎ ከጸና ማለት ነው እግዚአብሔር በሚያውቀው ከዛ በኋላ የሚወድቅ አይሆንም፣ የሚንገዳገድ አይሆንም። ለምን? ከዚህ በፊት ያልተጠየቀ የማያውቀው እንግዳ ትምህርት ስለማይኖር ቀድሞ ተጠይቆ ከዛ በወንድሞቹ መልሱን ስላገኘ ማለት ነው የጸና ክርስቲያን ነው የሚሆነው። መቼ? ልክ ይሄን ፈተና የተወጣለት እስከ መጨረሻው የሚጸና እርሱ ይድናል አይደል የሚለው። ያንን ፈተና ሲወጣ በእናንተ መልሶቹ ጥያቄ ይምጣበት፣ ሺህ አይነት ጥያቄ ይምጣበት፣ ችግር የለውም። ቤተክርስቲያናችን እኮ ሽንኩርት ከትፋ ኩሽና ገብታ ልጣ የምታዘጋጅበት ላይ አይደለም። ሁሉም ተዘጋጅቷል፣ አሙቆ ማቅረብ ነው። ስለዚህ አሁን እናንተ በትጋት ስታደርጉ ማለት ነው ያልተጠየቀ ጥያቄ አዲስ ጥያቄ አይመጣም እኮ። ምን ይሄ አሁን እንትን ስታዩዋቸውን ይሄ ጆባዊ ትነስ ነው የሚባሉት ኢየሱስ የመጀመሪያ የአብ ፍጥረት ነው የሚሉት ልክ ያሪዎስን ማለት ነው። የነ አፔሌስ እና የነ ቫለንቲንን ትምህርት ደግሞ የነሱን ስታይ ደግሞ የኦጆጋ ታየዋል። እና እንደዚህ ያልተጠየቀ ጥያቄ አይመጣም ነው። ያልመጣ ምንፍቅና አዲስ ምንፍቅና ስለማይመጣ የተመለሰ ስለሆነ ያን መልስ እያሞቃችሁ ስታቀርቡለት እየጸና ይሄዳልና ኤርሚ የሆነ ጊዜ ላይ ግን አሁን እንዳልኳችሁ ከፍ ብሎ ከብዙ ዓመታት በኋላ ኦርቶዶክሳዊነቱን አጽንቶ ከቆየ ከዛ በኋላ ምንም ነገር ሊያናውጠው አይችልም ነው። ለምን እንዳልኳችሁ ያልተጠየቀና ጥያቄ ያልሆነበት ጥያቄ የሚሆንበት ጥያቄ ስለማይኖር ስለተመለሰለት ቀድሞና በዚህ ጽኑ ላለው ወንድሜ ክርስቶፎረስ። ከዛ የመጨረሻ ቅድም የምናገረው ከኤርሚ ቤት ነበርና አስገባኝ ብዬ አላስገባኝ ሲል ለኤርሚ ስነግረው አስገባው ሲል አላስገባም አለ ኤርሚያስ ማለት ነውና ምንድነው እያለ የነበረው ክርስቶፎረስ እዚህ ጋር እንደውም አንድ መዝጊያ አድርገህ ትጨርስለታለህ። ልክ ስለ ጸሎት እያነሳ እያለ ልክ ጸጉሯን ብትሸፍን ባትሸፍን የሚያጎልባት የሚያደርግላት ነገር የለም አለ። እንዴ ጸጉሯን ሳትሸፍን ወደ እግዚአብሔር የምትጸልይ ራሷን ታዋርዳለች እያለ ራሷን ታዋርዳለች። ራሷን እያዋረደች ነው የምታከብረው። ራሷን እያዋረደች ጸሎት የምታደርገው ለምንድን ነው? ባገኘችው የዘላለም ሕይወት ጸንታ እንድትኖር ከመንግስቱ እንዳትጎላ አይደለም እንዴ? ነገር ግን ጸጉሯን ሳትሸፍን የምትጸልይ ራሷን ታዋርዳለች እያለ ቅዱስ ጳውሎስ ምንድነው ያለሱ? ራሷን ሸፍና ብትጸልይ ምንም ችግር የለውም ሲለው ኤርሚያስ ይሄንን ቆሮንቶስ 11 አንስቶ ሊጠይቀው አልቻለም ወንድማችን። የሆነ ጊዜ ግን ትጠይቀዋል። ለምን? ስለምታውቅ ማለት ነው። በደንብ ስለምትማር ለወደፊት ትጠይቀዋል። ለምሳሌ ዝም ብሎ ቅድም ምንድነው ያለ ዳኒ ጠይቄዋለሁ፣ ገብቷል። ከዚህ በፊትም ጠይቄዋለሁ እና ጀስት እሱ እያስተማረ ያለበት ወይ ዋናው ፖይንታችን ዋናው መሰረት ክርስቶስ ይሁን ሴት ለበሰች አለበሰች ወይ ወንድ እንደዚህ ያደረገ በሚለው ትምህርት ላይ አትመርኮዝ። እኔ ተረዳሁት እንደዛ ነው። በቅን ስረዳው በቃ አንተ መጀመሪያ ላይ ክርስቶስ ላይ ያለን ክርስቶስ መዳንከን ተማር ነው እንጂ እሱ አንድ መረዳት ነው። ኤርሚ እንደሱ አይደለም ያለ ያንተን አይደለማ ማየት ያለብህ ከሱ አፍ የሚወጣውን ቃል ነው መመዘን ያለብህ። ኤርሚ ምንድነው ያለህ? እሷ ጸጉሯን ብትሸፍን ባትሸፍን የሚያመጣው ለውጥ የለም የሚጎልባት ነገር የለም እኮ ነው ያለ። እንዴ ምን ማለት ነው? የሚጎልባት ነገር የለም ይላል እንዴ? እኮ እሱ አንተ ያንተን መረዳት ብቻ አትያዝ ነው ማለት። መልካም ተረድቻለሁ እኮ ገብሪ እሺ በቃ አይ ቲንክ ያሬዶም ከፍቶ አልመሰለኝ። ምናልባት ኤርሚ ምዘጋ ከሆነ ወይን አዛብ ቅበልና ገስት ላይ ገብተህ ምናምን ዝጋና አይ ቲንክ ኖቲፊኬሽን የገባልኝ ይመስለኛል። ያው ልዘጋ ነው ስላልክ ቅድም እና ደክሞሃል ዝጋ ስላለህ በዛ ምክንያት የከፈተ ይመስለኛል። እዛና ያለህን ጥያቄ ምንም ችግር የለም ደጋግመን እንመልስልሃለን። በዛ መሀል ቅድም እንዳሉት ዘግቷል እንዴ ሌሎችም ይማራሉ ሼርምዬ እና አንተ የዋህነት ምናምን ብዙ አታብዛ።
ጥንቃቄ ያስፈልጋል። እንዳልኩ ዲቤት እኔ በሰዓት ቀደም ያሬዶ ሲጠራ ኖ እዛ ጋር መጀመሪያ የነሱን የራሳቸውን መጨረስ ነው ያለባቸው ብዬ አምናለሁ ብዬዋለሁ። እንደሰማኸኝ ላሰማህ እችላለሁ። አልሰማህም አንተ አማንሻሎም ሲጠራው ሙለታ ሲጠራው አልሰማህም? ወይኔ አልከታተልም እኮ በቃ ይሄ ነው አየህ ችግሩ። ስለዚህ አሁን ኤርሚያስ እንደዚህ እየሆነ ያለው ነው የምልህ ሞክሸህ እንደዚህ እየሆነ ያለው ይችኛዋን እንትን ለማምለጥ ነው። አየህ ይቺ ሁለት ዲቤት እዛው ከፕሮቴስታንት ከቃለ ሕይወት ምናምን ስለጠሩት የእነሱ ትምህርት አጋንንታይ ነው ማለት ኦልሬዲ በቃ ትምህርቱ አጋንንታይ ነው ማለት የሚከተሉት አጋንንትን ነው እና ከእነሱ ጋር ብረት አላደርግም ካልቪኒዝም እዚህ ቃል ሰይጣኒዝም እያሉ ስለሆነ ያን ነገር ለመሸፋፈን ነው። አሁን አንተን እንደ አየኸው እንደ ምናልባትም በቃ እንደ ምን ልበልህ የሆነ እንደ የዋህነት ግን ተጠቅሞ ሊሆን ይችላል የሆነች ነገር የሰራው መስሎት ነው እንደዚህ የሚሆነው ማለት ነው። አሁን ቅድም ገብቶም እንደዚህ በቃ ጎበዝ ያን ያህል እንደዛ የሚሆነው ሪሊ ብዙ ጊዜ ዲቤት ጠርተ ነው አልቀበል ያለ ሰው ነው። ግን በቃ እንደዚህ አይነት ድራማ ምናምን ስለሚወድ ነው። ሲሪየስሊ እኔ ይሄንን በተግባር እንግዲህ የሚያዩት ያውቃሉ። እና ዲቤቱን ሁሉ ጥሪውን ላስደምጥ ላሳየህ ይችላል አለ ያን ያህል አንተ ደክሞሃል እንጂ እና እኔ ያው ጥንቃቄ ይፈልጋል። እየሰራው እየሰማሁ ነው። አንተ ከሆነ እሺ ላስደምጥ። ለምሳሌ ሁለቱንም አጭር ስለሆነ ቆይ ልክፈተውና ቆይ ላስደምጥ። ስለዚህ አሁን አየህ እኔን እሱ እንዲህ በለው ምናምን ክርስቶፎሮስ ነው ያሬዶ ምናምን የሚልህ አየህ በዚህ ሰዓት እኛን እንደ ምንም በቃ ሞኒተር የማናደርግ ይሄ እንትኑን የሆነ የማናስስ በቃና በቃ ቶታል ሞኞች ምናምን እንመስለዋለን ማለት ነው። ደርቋል። አይ ከደረቀ በቃ ካልደረቀ ግን አንድ ያድርገው። ሚዩት አላደረኩትም አንተ ፓቼ አለው የለውም? ገነት ግርማ አለ ምን ሆኖ ነው አለ። ክርስቶፎሮስ ስልክ ሊቀይር ካልሆነ ወረደ ማለት ምናልባት ፋይል ያለው ስልኩ ላይ ከሆነ ምናልባት ሊቀይር ይችላል። አረኛ ማደከም ነው ረጅም ሰዓት እያወራን ተወንሽ እና ያንተ ነህ እንደውም የደካከምክ እንጂ እነሱማ በጣም ሊያነጉት ሁሉ ነበር እኮ ራበኝ ምናምን ባትል እኔማ እግዚአብሔር ምስክሬ ነው። ልታነስቼ ምግብ እየሰራው ነው እና በቃ ልክ መዝሙሬ ሲመጣ ሳይ መዝሙሬን አስገባሁት። በኋላ በቃ አንተስ ተምር ያለው እግዚአብሔር ይመስገን። አንተስ እንትን እስኪ ቤንጃሚን ሚውት ካልሆነ ትንሽ ድምጽ ያስተጋባል እና አንተስ ኦርቶዶክሳዊ ወጣት ነው ገብቷል አንዴ ኦኬ ቀጥል አለው መጥቻለሁ። እሺ ይቅርታ። እሺ እንትን መብራት ሲጠፋ ተቋርጦ ነው። በጣም ይቅርታ። አንድ ጊዜ ላይ ወንድማችን ኤርሚያስ ሚውት አድርጊ ከሁለት ቀን ከሶስት ቀን በፊት ኦኬ ሚውት አድርጋለች። ሚውት አድርጎ ፕሊስ አንረባበሽ። እሱንም አንረብሸው። አማንሻሎምን ታውቀዋለህ ኤርሚዬ? የትኛው ነው አማንሻሎም ማለት? ይሄ ሰውዬ አማንሻሎም እዚህ ጋር ያለው አይ ቲንክ አታውቀውም መሰለኝ። እሱን ብቻ ካልቪኒስት ነው አሁን እሱ እና ከሰሞኑ በፊት ከመካነ ኢየሱስ ጋር ነበር ግብግቡ። እሱ ትንሽ የፖስት ያደረግ ከሰሞኑ ደግሞ ከካልቪኒስቶች ጋር እነ ቃለ ሕይወት ማለት እነሱ ጋር ደግሞ ግብግብ ጀምሯል። ሰው ዲቤት ተጠራርተዋል። አንዱ ያንዱን ትምህርት አጋንንታይ ነው። በተለይ የነ ኤርሚያስ ግሩፕ የነ አማንሻሎም የቃለ ሕይወትን ትምህርት ካልቪኒዝም እዚህ ኳልቱ ሰይጣኒዝም እናሳያለን። እሱ ደግሞ ወይም ሲናገሩ ይበዛል። ብቻ እኛም እንደሱ ብዙ አንፈልገውም፣ ግን አትሊስት ዲቤቱን ላሰማ ማለት ጥሪውን ማለት ነው። ይቀበል። ይሄን ፈርቶ ነው ወደኛ የሚመጣው። ሳምቲንግ እንደዚህ ዩቲዩብ ላይ ቪዲዮዎችን አይቻለሁ። የመጀመሪያ ጊዜ አይደለም ስትናገር እንደዛ የሚል ነገር ስታወራ ውስጥ እየከነከነ ከሆነ እኔ እዚያው ሚዲያ ላይ አሁንም የመቆየት ፕላን የለኝም። እናቴን እያስታመምኩ ስለሆነ እናቴን እያስታመምኩ ስለሆነ አሁንም ከ24 ሰዓት በላይ አልቆይም። ምናልባት ነገ ማይመች ከሆነ አንድ ቀን ጨምራለሁ።
እነዚህን ሁለቱን ቀናት ማለት ነው። አንተ አባቶችን ስለማትቀበልና ታሪክን ስለማትቀበል ፕሮቴስታንቶች የሚቀበሉትን ታሪክንና አባቶችን ስለማትቀበል መጽሐፍ ቅዱስን ብቻና ብቻ ይዘን አንተ አጋንንታዊ ያልኩን ትምህርት ከኔ ጋር በኮሆስት ለውይይት እንድትመጣ ጥሪ ያቀርብልሃለሁ። እነ የካልቪንን ትምህርት ወይም ደግሞ የናማኑን ሻሎም ትምህርት አጋንንታዊ ነው፣ የአጋንንት ትምህርት ነው፣ የክርስቶስ አይደለም ብሏቸው ነው። በነገራችን ላይ ዲቤት እዚህ ጋር ተጠራው። አንተ የምትናገረውን የምርም መንፈስ ቅዱስ እየመራ የምትናገር መስሏቸው የሚከተሉ ወገኖች ስላሉ እነሱንም ከጥፋት ለማዳን ምናልባት እንዳልከው ደግሞ የምርም የአጋንንትን ትምህርት እየተጋተን ከሆነ የአጋንንትን ትምህርት ደግሞ የሚከተል ሰው ስለማይድን እኛንም ከጥፋት እንድትታደግ ሰፊ እድል አዘጋጅተንልሃል። እሺ ይሄኛው የአማን ሻሎም ነው። ኤርሚያስ አበበ የዲቤት ጥሪ ማቅረብ ፈልጋለሁ። አሁን በሚናገረው በዚህ ጉዳይ ላይ ማለት ነው። የካልቪን ትምህርት ማለት የዲያብሎስ ትምህርት ነው። በማን እሺ ኤርሚ እየሰማ ከሆነ የካልቪን ትምህርት የምን ትምህርት ነው? የዲያብሎስ ትምህርት ነው። አየው ሌላ ኢየሱስ ከማለት አልፎ እሺ ሌላ ኢየሱስ ከማለት አልፎ ማለት ነው ያ ሌላ ኢየሱስ ዲያብሎስ ነው ብሎ ስያሜም ሰጥቶታል። እንደዚህ የተባሉት ቃለ ሕይወት ጋር ያሉ ሰዎች ናቸው። ሰማ እንግዲህ ከዛ በክርስቶስ ጉዳይ ላይ እውነት ልንገራችሁ የእባቡ ትምህርት ነው፣ የዲያብሎስ ትምህርት ማለት ነው። ይሄ ያንም የተናገርኩት አቋሚ ነው፣ አሁንም የምናገረው ነው። ወደ መቃብር እስከወርድ ድረስ ያለኝ አቋሚ ይሄ ነው። የተሞሉት ከመንፈስ ቅዱስ የተሞሉትን ቃል ሳይሆን የእባቡን መርዝ የጠጡ ሰዎች ናቸው። ኦኬ እንግዲህ እንደሰማችሁት አጋንንታዊ የካልቪን አስተምሮ አጋንንታዊ ነው ብሏል። በፈለከው ጉዳይ በካልቪን አስተምሮ ጉዳይ በመረጥከው ጉዳይ ውስን ቤዞትንም ጨምሮ ማለት ነው ሊሚትድ አተማመንትንም ጨምሮ እኔ ከአንተ ጋራ የዲቤት ጥሪ ማድረግ እፈልጋለሁ። ከፈለክ በፖስት ከፈለክ ደግሞ ገለልተኛ በምትለው በማንኛውም ቤት ላይ ማለት ነው። ስለዚህ አሁን እኔ በሰደብከኝ ምናምን ብለህ ትክክል ባልሆነ አነጋገር ተናገርክ ብለህ እንዳትቀር ምንም ነገር አሁን አልናገርም። ዞሮ ዞሮ ግን ኦልሬዲ ቤትህን ዘግተህ ከምታወራ እንደዚህ ቀረብ ብለህ እስኪ አጋንንታዊ መሆኑን አሳየ። እኔ ወንድምህንም አክቹዋሊ ወንድም ነው ብለህ አትቀበልም አውቃለሁ። እንግዲህ ከአጋንንት አስተምሮ እንደወጣ እርዳኝ። ስለዚህ የዲቤት ጥሪ ያቀርብልሃለሁ። እዛ እንገናኝ። የፈለከው ቤት በፈለከው ጊዜ ማለት በፈለከው ሰዓት ገብተን ዲቤት ማድረግ እንችላለን። እንግዲህ ኤርሚዬ አሁን እዚህ ጋር የጠሩት ወንድሞች ካልቪኒስቶች ናቸው። እዛው በምንድነው በወንጌል አማኞች ህብረት ውስጥ ካውንስል ውስጥ ያሉ ናቸው። አንድ ነን ምናምን እናንተ እኮ ሚካኤል ቤተክርስቲያን ገብርኤል ቤተክርስቲያን እንደምትሉት ነው እያሉ የዋሃንን እንግዲህ ለመሸወድ ይጠቀሙ ነበር። ከዛ በተለይ በጣም እኛ ስናጋልጥ አልቻሉትም ማለት ነው። እንግዲህ ስለዚህ ወጥተው ዲቤት ብሎ ተጠራርተዋል። ይሄ ሰሞኑን የሆነ ነገር ነው። ስለዚህ አሁን ያ ወንድም እንደዚህ የሆነ ያለው በነገርህ ላይ ይሄንን ለመሸፋፈን ነው። አየህ አሁን ቅድም ለምሳሌ ስጠይቀኝ ኖ እዛው ውስጥ ያለውን ነገር ይጨርስ መጀመሪያ ይቀበላቸው ከነሱ ጋር ዲቤት ያርግና በቃ አይተን ደግሞ እኛ የሚመቸን ከሆነ በሚመች ሰዓትና ጊዜ ካሁን በፊትም በጠራነው ርዕሰ ጉዳይ እሱን የሚቀበል ከሆነ ካለበለዚያ ግን በምንም አይነት ነገር ሊሆን ይችላል ተቀዳሚ በሆነ ርዕሰ ጉዳይ ላይ ምንም ችግር የለም እንወያያለን ያልኩ ለዛ ነው። ፕሮቴስታንት ጋር ቃለ ሕይወት አለች፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሰላም ወንጌል እንደዚህ ብዙ ነው። እስበሳቸው የአጋንንት ትምህርት እየተባባለ ነው። ከዚህ በጣም የሚከረፋ ነገር ርዕሰ ጉዳይ ይዘው ገብተው ብዙ ነገር ላሳይ ይችላል። በነገራችን ላይ ላይቭ ላይ ሲያወሩ ማለት ነው በአደባባይ አንዳንዴ እንደዚህ ያው መቼም ሲጣሉ ወጥተው ይናገራሉ። ከዛ ደግሞ ኧረ ዝም በሉ ሰው እንዳያየን ምናምን ይላሉ ማለት ነው። ስለዚህ ዛጋ ያለውን ነገር ይጨርስ መጀመሪያ ተረተኛ። ለአሁን እንደዚህም የሚሆነው ለማታውቁ አታውቁም፣ እኛ ግን እናውቃለን ጉዳዩ ማለት ነው። አየህ ነጥብ ሲቆጠርበት እዛ ጋር ይመጣና እዚህ ጋር እንደው እንደምንም ብዬ በቃ አጭበራብሬም ቢሆን ነጥብ ላስቆጥር ነው ጉዳዩ። በነገር ላይ ይህንን ጉዳይ ከዓመታት በፊት ራሱ ወንድማችን የቅድም ገብቶ የወጣ ወንድም በሌለበት ስሙን ያን ያህል ከምጠራ በሚል ነውና እንደው ክርስቶስ ራሱ ቢመጣ ማናችን ጋር ነው የሚመጣው? ማናችንም ጋር አይመጣም። አንዱ ሌላ ይላል በቃ የተለያየ ትምህርት ብሎ ራሱ በአንደበቱ የተናገረበትን ላሰማ እችላለሁ። ያውም ዩቲዩብ እያለ ወደ ቲክቶክ ሲመጣ ነው እንግዲህ ብዙ ነገሮችን የቀያየረው። ግን ስቲል ፕሮቴስታንት እያለ ማለት ነው፣ ኦርቶዶክስ እያለ ሳይሆን ፕሮቴስታንት እያለ ራሱ አንዳንዶቹም ይሄ ጴንጤ የተባለ ቅጡን ያጣ
የተበጣጠሰ እንትን ያለ እንደዚህ ያለ እንትን ከመምጣቱ በፊት ከ451 በፊት ወደ ነበረው ትምህርት ተመለሱ እያሉ በአደባባይ እስከመናገር ደርሰዋል። በነገራችን ላይ ይህንን የማታውቁ ወንድም እህቶች ለዛ ነው ቆም በሉና የቤተክርስቲያን ትምህርት መጀመሪያ ስሙ ያልነው። እስቲ ለምሳሌ አሁን ሰው ሳያምን አይድንም ይባላል አይደል ኤርምዬ? ህፃናት አሁን ለምሳሌ የፕሮቴስታንት ህፃናት ያው ያምናሉ አያምኑም ነው የሚሉ ቢሞቱ የት ነው የሚገቡት ብለህ ብጠይቃቸው ምንድን ነው የሚመልሱት? በዚህ ይህን ጉዳይ በነገራችን ላይ አንድ ወቅት ራሱ ኤርሚያስ ተጠይቆ የመለሰውን ምላሽ እዚህ ጋር ስሙ እስቲ። ትንሽ አጭር ነው። አንድ ልጅ እስኪያምን ድረስ እስከ የትኛውም እድሜ ሊሆን ይችላል፣ ብቻ እስኪያምን ምንድን ነው የምንለው? ያ ልጅ እንዴት እንደምንለው ምንድን ነው እምነቱ? ወይም ለጌታ አልተሰጠም ምንድን ነው የምንለው? ያ ልጅ የኔ ልጆች ለጌታ ተሰጠው። የጌታ ልጅ አልሆኑም አልከኝ እኮ። ልጅነት በመሰጠት አይደለም የሚገኘው በማመን ነው። አላመኑም እኮ እስከ ተወሰነ ዓመት አላመኑ። መቼም አያምንም ልጅ፣ ምክንያቱም አንድ ሰው ሲማር ሲገባው ነው የሚያምነው አይደል? ትምህርት ይቀድማል። የእግዚአብሔር ልጅነት በጥምቀትም አይገኝም፣ ባለማመንም በመሰጠትም አይገኝም፣ በእምነት ነው የሚገኘው። አዎ ያ ልጅ እኮ እስከ ተወሰነ ዓመት ተምሮ እስኪገባው አላመንም አይደል? የትኛው? ይሄ አንድ የፕሮቴስታንት ልጅ ለምሳሌ ተምሮ እስኪያምን ድረስ የእግዚአብሔር ልጅ አልሆነም። ከ7 ዓመት በኋላ ነፍስ ያውቃሉ። አዎ እኮ እስከ 7 ዓመት ምንድን ነው የምንለው? ያንን ልጅ አሁን እኔ ልጄ በኢየሱስ ክርስቶስ ታምናለሁ ብለሽ በስለተኛ እንጂ ይነግርሽ ነበር። ጥያቄው እኮ አይደለም። ያምናሉ እስከዛስ ድረስ ያለው ለምሳሌ እስከ 7 የሚሆን ምንም ምንድን ነው እምነታችሁ? ምንድን ነው አያምኑም። የክርስቲያን ቤተሰብ ልጆች ናቸው። ማን ልጅ ነው የሚሆነው? የኔ ልጅ ነው። የኔ የአማኝ ክርስቲያን ልጅ ነው ልጄ። እኔ ግን የእግዚአብሔር ልጅ ነኝ። ልጆቼ ግን ገና የክርስቲያን አማኝ የክርስቲያን ልጆች ናቸው። እነሱ ግን ክርስቲያን አይደሉም። የክርስቲያን አማኝ ልጆች ናቸው። አዎ ገዛ የክርስቲያን አማኝ ልጆች ናቸው። ልጆቹ ግን ብቻ ቤተሰብን ትተውና ልጆቹ ብቻ ግን ክርስቲያን አይደሉም። ለምንድነው ልጆቹ የሚተዉት? ነፍስ ያላወቁ ህጻናት አንቺ ለምንድነው ከቤተሰብ መነጠል ይፈለግሽው? ከቤተሰብ መነጠል ፈልጌ አይደለም ኤርሚዬ፣ በቃ ስለእምነት እንድናወራ ፈልጌ እንጂ ገዛ ብለሽ ካልሽ አሁን የክርስቲያን አሁን ልጆች አሁን የሙስሊም ልጆች አይደሉም። እምነታቸው ምንድነው? እምነት ተብሎ ቢባል ክርስቲያን ነኝ ብሎ ይልሻል። በአንተ ማለት ነው። እኔ ጌታ ልጅነት አላገኘም። ደጋግሜ እኮ ነገርኩሽ። ምንድን ነው የፈለግሽው? አልገባኝም። አንድ ቃል 3-4 ይመጣልሽ። አንድን ቃል 3-4 ያጠይቂ ስላልገባኝ ኤርሚዬ፣ ሌላ አይደለም። ይኸውልህ አሁን የእግዚአብሔር ልጅነትን ልበለስም የእግዚአብሔር ልጅነት መሬት ቆፍሪ ሰማይ ውጭ ደመና ላይ በበሪ የእግዚአብሔር ልጅነት በቤተሰብ በኩል አይገኝም፣ በእምነት በኩል እንጂ። በርኩበት በኢትዮጵያ ኦርቶዶክስ ታሪክ ራሱ እዚህ ጋር ኤርሚዬ ሰርፕራይዝ ማለት ነው። እሷን አቁሞ ወደ መሳደብ እኛን ወደ መሳደብ ገባ። ጥያቄዋን በዛ ሳይለንት ሙድ አደረገ ማለት ነው። በዚህ ይህን ያለ የሚያጭበረብረው ይኸው ስሙት። ለሚስቴ ሁሉ ነግሬያታለሁ። እየሰማቻችሁም ነው የማወራቸው። እኛ ወደ መሳደብ ገባ። እኔ ዛሬ አሁን ካሜራ ከፍቼ የማሳያችሁን መጽሐፍቶች የኔ ሜት አርገሽ የኔ ልጆች እንኳን ሊያነቧቸው ቀርቷለም በእጃቸው አይነቋቸው። የረከሱ መጽሐፍቶች ስለሆኑ በእጃቸው እንዲነቋቸው እንኳን አልፈልግም። እኔ ድንገት ህይወት የቱ ጋር ወደ ጌታ ችግር የለም በእህቴ ችግር የለም። አንቺ አይደልሽ ጳጳሱ ቢኖር እናገራለሁ አልኩሽ። አንቺ ኖርሽም ተቀመጥሽ ምንም ችግር የለውም። እነዚህ መጽሐፍቶችን ነው ያልኩት። እኔ ጨርስና ልስጥሽ። ችግር የለውም። እኔ ስለ መጽሐፍቶች አንቺን አይደለም እየተናገርኩ ያለሁት። አንዴ ስምኝ እህቴ፣ መጽሐፍቶቹ የረከሱ ቆሻሻ መጽሐፍቶች ናቸው። መጽሐፍቶቹ ነው የተናገርኩት። አንቺም ቢሆን ማይክ ዘግተሽ ለምን ትለኛለሽ ብለሽ ትኛለሽ። እነዚህ መጽሐፍቶች የረከሱ መጽሐፍቶች ናቸው። ሚዩት አድርጊ እህቴ። በቃ አየሁ እኔ እንዳስወረደኝ። አንዴ የገኒ ፕሊስ ጣልቃ ትግቢ። አንዴ አይ መውጣት ትችያለሽ። ባይዞ የወንድሜ ቤት ነው። እኔ ማሳየት ያለብኝን ነገር አሳያለሁ። ገኒ አሁን ነው የመጣሽው፣ አትረብሽ። ሚዩት አድርጊ፣ አለዛ መውጣት ትችያለሽ። ማንም እኮ በግድ እኮ አላስገባሽም። ይኸውልህ ተመልከት ኤርሚዬ፣ እንግዲህ ተመልከት። ሰው ሳያምን የዘላለም ሕይወት አያገኝም ይላሉ ወይም አይድንም ይላሉ። ኦኬ ከዛ ህፃናት ሳያምኑም እና እንደው ሳያምኑ ቢሞቱ እንዴት ነው? ወይ ማለት ክርስቲያኖች ናቸው ወይስ አይደሉም ብላ ስትጠይቀው መጨረሻ ያደረገውን አይታችኋል። ምንድነው የሆነው?
እኛን ወደ መሳደብ ነው አቋርጦ የገባው። እንዲያውም ህሊና ያላት እህት ናት። ኧረ እባክህን ቆይ እኔ ጥያቄን መልስልኝና እኔ ስወርድ ችግር የለውም ፕሮቴስታንት እህትህ ነኝ ዞር በይ፣ እነዚህ ቆሻሾች ናቸው እነዚህ ምናምን ናቸው። ይሄን ያለው የሚያጭበረብረው ባይዙ። ለማንኛውም እኔ አሁን አንድ ነገር ነው ሌላ ማሳየት የፈለኩት። ይኸው እዚህ ጋር ለምሳሌ ስማው፣ እየሰማይ ከሆነ ኤርሚ አለ አንድ ይመለስና በነገራችን ላይ ገስት ገብታችሁ እንትን የምትሉ ሰዎች ግዴታ አይደለም ገስት ገብቶ እንትን ማለትና ተረጋጉ ምናምን። በተለይ ፕሮቴስታንቶች ከሆናችሁ እናዝናለን። ማሳየት ያለብኝና መናገር ያለብኝን ቤት እንትን ጉዳይ በወንድሜ ቤት እናገራለሁ። ምንም በግድ ለምነን አይደለም ያስገባናችሁ። መውጣትም ትችላላችሁ፣ አትረብሹ፣ ብቻ መቀመጥም ትችላላችሁ። ኤርሚ እየሰማይ ከሆነ ይችኛዋን ልክፈትልህ፣ ከራሱ አንደበት እንድሰማ ነው። ይሰማላ? ምልክት ስጠኝ። ዝም ብለህ እዛው ሆነ። እሺ አይቻለሁ። በደንብ ስማ። አሁን እዚህ ጋር ራሱ ኤርሚያስ እነሱ ጋር ስላለው ልዩነት ምን እንደሚያወራ ማለት ነው። ፕሮቴስታንት ብለው ሲሏቸው በዛ ውስጥ ደግሞ ካልቪን ጆን ካልቪን እነ ሉተር ብለው ተከፋፍለውና ስማቸውን ብጠራ የነጮቹን ሁሉ እንኳን ብጠራ አደክማል። ድካም የስም ቁጥር አበዛው። ወደ ኢትዮጵያ ደግሞ ሲመጡ እነኛው ነጮቹ አንዳንዶቹ ይዘው ብሎ መጡ። ሃይማኖቱ ይዘው ሲመጡ ከሃይማኖቱ ጋር ነገር ተክለው ሄዱ። መካነ ኢየሱስ ከቃለ ሕይወት ጋራ ወይ መሰረተ ክርስቶስ ከሙሉ ወንጌል ጋራ እንዳትግባባ የሚያደርግ ሸርም ተንኮልም ጭምር። ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃለ ሕይወት እኛ መንግስት ነን አሉ። መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ። አሁን እዚህ ጋር ይችን ፖይንት ሰምታታል ኤርሚ። የውስጡን ፖለቲካ እናወራም ብለን ነው። ሰው ውስጥ ላይ አንድ እንምሰልና ኦርቶዶክስ ጋር እንደፈለገው እናርግ ነገር ነው ጨዋታው። እንሞካከራ ተባብለዋል። ቃለ ሕይወት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃለ ሕይወት ጋር አንድ አይደለችም። በቃ አለቀ። እዚህ ጋር በነገራችን ላይ ቃለ ሕይወት ከመካነ ኢየሱስ መካነ ኢየሱስ ጋር አንድ አይደለችም። ራሱ ነው የሚያምነው እንደዛ። እኛም የምንለው ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ብርሃን ነገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ጎተራ። በነገራችን ላይ ካውንስሉን ራሱ ኤርሚያስ አያምንበትም። ጎተራ ነው የሚለው። አየዋ ጎተራ ሲል ሁሉ እንዲሰብስበው የተለያየውን ነገር አንድ ያልሆነውን ነገር አንድ ላይ ሰብስበው ይዞ አንድ ነን የሚል ጎተራ ነው። እንደዛ ነው የሚለው። እኔ አላልኩኝም፣ እሱ ነው ያለው። ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። እኛ ምን ላይ ነው ያዝልኝ ይዘናል። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው። በቃ በኢየሱስ ትምህርት አንድ አይደለንም፣ በወንጌል ትምህርት አንድ አይደለንም። ስለዚህ ካውንስሉ አሁን አንድ መስሎ ቢመጣ አይሆንም ብሎ እያለ ነው የተናገረ ያለው። እኛ የምንለው እሱን ነው። በነገራችን ላይ ማለት በኢየሱስ ትምህርት አንድ አይደላችሁም፣ ስለዚያው ጨርሱ። ለምሳሌ አሁን ስለ ኢየሱስ ስለሌላ ጨርስ፣ እዛ ዲቤት ተጠርተሃል የምንለው ዝም ብለን አይደለም። ካውንስሉ አይተው አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ሄዳል። የትኛው ህብረት ላይ ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው? የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? እውነት ልንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያን ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋር እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ ነግራቸዋል። ፕሮቴስታንት እኛ የምንለው እሱ ነው። ማናችሁም ጋር የለም፣ እናንተ ጋር ያለው ኢየሱስ ሌላ ነው። ይሄ የሚሰበክ ማለት ነው በሚለው ኦኬ፣ የሚሰበክ ሐሰተኛ ልዩ ልዩ የሆነ ነገር ነው ያለው። እርስ በርሳችሁም እንደዛ እየተባባላችሁ ነው። በፊትም እኛ የምናገረው በዚህ እሱን ነው እና ወደ እናንተ የሚመጣ ኢየሱስ የለም፣ እናንተ ጋር የለም ነው። ስለዚህ አሁን ፖይንቱ ምንድነው? እዚህ ጋር እያነሳ ያለሁት አሁን ከሰሞኑ ኤርሚያስ ወንድማችን እንደዚህ እየሆነ ያለው ምንድነው? ይችንኛዋን ትኩሳት ሆናበታለች። ሰሞኑ የተነሳችዋ ደግሞ በፊት ከመካነ ኢየሱስ ጋር አሁን ደግሞ ከካልቪኒስቶች ጋር። ስለዚህ ያንን ለመደበቅ ገብቷል። ምክንያቱም የሚያፋጥጡት መጡ። አሁን እሱ እዚህ ሚዲያ ላይ አውራ መስሎ ነበር መታየት የሚፈልገው በጴንጤዎች ዘንድ። ስለዚህ አሁን የሚሞግቱ ልጆች ብቅ አሉ። በቃ አይሆንም፣ አንድም አይደለንም፣ ያንተም ስህተት ነው ያንተም ስህተት ነው፣ በቃ ገብቷል። ያጋንንት ነው አላቸው እሱ።
ያጋንንት ነው። ስለዚህ አልቀበልም ከእናንተ ጋር ህብረት አላደርግም የሚሆን እንደዛ ነገር ተናገረ። ስለዚህ ዲቤት ተጠራ ማለት ነው። ይቀበል። ኦኬ እሱን ይቀበል። አንድ ይሁኑ መጀመሪያ እነሱ ጥምቀት ለድነት ነው ወይስ ጥምቀት ለድነት አይደለም የሚለው ነገር ይጨርሱ። እሱ ክርስቶስ ለዓለሙ ሁሉ የሞተ የዓለም ቤዛ ነው ወይስ ደግሞ የተወሰኑት ይጨርሱ። እሱን መጀመሪያ ስለ የትኛው ክርስቶስ ነው የሚነግሩን እነሱ? ቅዱስ ቁርባን የጌታ ስጋና ደም ነው ወይስ አይደለም? ለመዳን ነው ወይስ አይደለም? ይጨርሱ። እሱን ይጨርሱ። በነገራችን ላይ እኛ ሞኞች አይደለንም እንዴ። ስንት ዓመት እኮ ስንት ያሳየ ነው። በነገራችን ላይ አንድም እንዲነጋገሩ ነው በቃ። ምክንያቱም እነሱ ሳይነጋገሩ ትምህርት ላይ ተለያይተው ግን እኛም በመሳደብ ሊታረቁ ይሞክራሉ። ትክክል አይደለም ይሄ እንዴ። በወንጌል እኮ ነው የተለያዩት። በወንጌል ተለያይተው እኛን መሳደብ ላይ ግን ሊታረቁ ማለት ነው። እንደዚያ ትክክል አይደለም እና ይሄንን ነው መጨረስ ያለባቸው። ትልቅ የሆነ የነገረ ክርስቶስ ትምህርት የነገረ ድነት ትምህርት ልዩነት አለባቸው። እንደ ማይነር ነገር ነው ሊቆጥሩት የሚያስቡት። ያ ግን ትክክል አይደለም። ዲቤት ተጠርቷል፣ ይቀበል። በቃ የዲቤቱን ይቀበል። ለመሸፋፈን ይሄንን ነገር እኛ ሞኞች አይደለንም፣ መደላድል አንሆነውም። ለመሸፋፈን አይሞክር። ወያማን ሻለሙን ከዛም ሲፈልግ የሙለታን ይቀበል። ከዛ በኋላ ምንም ችግር የለውም ኤርሚዬ እና እሱን ነው ልል የምችለው። በነገር ሁሉ አንድ ነን ምናምን እያላችሁ የምታለሉ ፕሮቴስታንት ወንድሞች ራሳችሁን አታታሉ። አሁን ለምሳሌ ይሄንን ሳሳይ ኤርሚያስ ግለሰብ ነው በዚህ ወጥቶ በዚህ ገብቶ ትላላችሁ፣ እዛ ግን ደግሞ ታጨበጭቡለታላችሁ መልሳችሁ ማለት ነው። ይሄን እንኳን ኤርሚ ወይ ሞዴሬተሩን ልስጠኝ ወይ ደግሞ ከስር የሚሳደቡትን ሚውት አድርጋቸው። ኤርሚያስ አንዴ ወንድማችን ወይ ሞዴሬተሩን ልስጠኝ። እሺ ብራዘር እሺ ይቅርታ። አይ ሰው ያወራው ጥሩ ነው። ኧረ እኔ ነው እየሰደቡኛል። ችግር የለም ተው ይሳደቡ እኮ ሞዴሬተሩን ችግር የለውም ይሳደቡ። ባይዞ ጴንጤ አይሳደብም። በደንብ ነው የማይሳደቡት። ተዋቸው አይሳደቡ። ባይዞ ሲጨንቃችሁ እኔ በመሳደብ ምናምን ባይዞ በረከት ነው እንጂ የምናገኘው ምንም የምታቀንሱብን ነገር የለም። ወይ አሮኬ በነገራችን ላይ ከመሳደብ በዘለለ አባቶቻችን ወንጌልን ከፍ ብለው አንገታቸውን ዝቅ ብለው ባታቸውን ተቆርጠው አካላቸው ተቆራርጦ እንደዛ ነው እዚህ ያደረሱልን። ቀላል እንዳይመስላችሁት ወንድሞች እና እኔ ባለማወቅ ክርስቶስን ያወቃችሁ መስሏችሁ በዛ ልክ ስትሳደቡና ምን ስትሉ እናንተ ናችሁ እንጂ የምታሳዝኑን። ምንም ተዋቸው ወንድማችን፣ ምንም አይሰማችሁ ባይዞ ምንም ጣጣ የለውም። ምንድነው ይችን ለመሸፋፈን ነው። አሁን እንደው ኤርሚ ቢመቸን ይመስላል ማለት ነው። እዚህ አሁን ኤርሚ ወንድማችን እንትን እያለ ያለው እንደዛ ነው። አሁን ያኛ ወንድም እየሞከረ ያለው እኛ ደግሞ ሞኞች አልሆንም እና ያንን ዲቤት ይቀበል። እስቲ ያንን ዲቤት ተቀበልና ስትወያይ እስቲ እኔም ልስማ በለው። እንሰማለን፣ ችግር የለም ቁጭ ብለን እንሰማለን። ካልቪኒስቶች ጋር የነበረውን አስቆሞታል። ከቻለም እሱን ይግፋበት። ማን ነው መካነ ኢየሱስ ጋር ያለውን አለዛ ካልቪኒስቶችን ደግሞ ይቀበል። አሁን ሁለቱን እየጠበቁት ነው። ምላሽ ይስጣቸው፣ አይፍራ። እኔ ከዛ በኋላ የጠራሁት ዲቤት አለ። በእምነት ብቻ ነው መጽሐፍ ቅዱስ መዳን በእምነት ብቻ ነው ይላል ወይስ ምን ይላል በሚል ጠርቼዋለሁ። ይቀበልና ሌላ ጊዜ አሁን አልፈልገውም። ሌላ ጊዜ ይቀበልና እንወያያለን። ስንት ጊዜ ለምኜዋለሁ። እነ ዲያቆን ያሬድ የጠሩት አለ ካሁን በፊት፣ እነ ልደት የጠሩት አለ፣ እነ ዲያቆን መኳንት የጠሩት አለ፣ ብዙ እነ ዲያቆን ናታኔም የጠሩት አለ። እምቢ ብሎ ነው የቀረው። ባይዜ ፈርቶ ባይዜ ተቀዳሚ በሆነ ትምህርት አይቀበልም። እንደዚህ ውይይት ምናምን ስጠራው ከፕሮቴስታንቶች ጋር ባለን ትልቅ ልዩነት አይቀበልም። ዲያቆን ዘማርያም እንዲያውም ትልቁን ረሳው እንዴ ጠርተነዋል ወንድማችን። ምንድነው መሰለ የሆነች ነጥብ ስትቆጠርበት መጥቶ እዚህ ጋር ማለባበስ ይፈልጋል። እኛ ደግሞ ሞኞች አንሆንም ኤርሚዬ፣ በጣም ከይቅርታ ጋር እንዴ ከክርስቲያን በላይ ጠቢብ አለ እንዴ? እንዴት ሞኝ እንሆንለታለን? ለዛ ነው እና ከዛ አንፃር ይታይ። ከዚህ ውጭ ግን አይ እዚህ ጋር ያልከው ነገር ስህተት ነው የሚል አካል ካለ ይምጣ፣ ምንም ችግር የለውም። አሁን እዚህም የተቀመጡ ሜይ ቢ ገኒ አላውቅም እምነቷም እንደሆነ ማይክ እያነሳሽ ነበረ። አይ በመሰረታዊ ትምህርታችን እኮ አንድ ነው ስለምታምን ከሆነ እሺ እንደዛ የምትል ከሆነ ገኒ ማይክ ማንሳት ትችያለሽ። አንቺ ቅድም እንድስቲክ ስለነበር አለዛ ደግሞ የሚቀድሙ ወንድምቶች ካሉ እሺ ቴንኪዩ። ግን በጣም አደከምከን። ስለ ኤርሚያስ በቃ ከገባ ጀምሮ ስለሱ ነው የምታወራው። ለምን መሰለሽ ገንዬ፣ እኔ ባይዚ ብዙ አላወራሁም። ለምን መሰለሽ ገብቶ ልክ እየተመማርን እያለ በጥብጦ ወጣ። ልክ አውራ ጎበዝ ተጫወተና ከሰማሽ በቃ ቆይ አስጨርሽኝ አንዴ
ስለጠየቅሽ እኔ ያ ጥሩ አይደለም። ምንድነው መሰለሽ ያ ጥሩ አይደለም እና ለምን ዓላማ ነው ይሄን የሚያደርገው መናገር አለብኝ። እዛ ስለኛ እኛን ሲቦጭቀን ሲውል እኮ እናንተ እንዲያውም ርዕሰ ጉዳይ እንኳን አድርጎ ስማችን እየያዘ ሲገባ እንደዚህ ተናግራችሁ አታውቁም። አሁን እሱን እንተወውና ማለት ነው። ገንዬ ምንድነው እምነትሽ? ቤተ እምነትሽ ምንድነው ንገሪኝና። ፕሮቴስታንት ነኝ። ከየትኛው ቤተ እምነት? ፕሮቴስታንት ነኝ። ፕሮቴስታንት ቤተ እምነት የሚባል የለም። ከየትኛው ቤተ እምነት? ምን አይነት ቤተ እምነት ምን ማለት ነው? ፕሮቴስታንት ነኝ እያልኩ ነው። ክርስቲያን ፕሮቴስታንት በክርስቶስ ኢየሱስ አዳኝነት የማምን በአማላጅነቱ የማምን ክርስቲያን ፕሮቴስታንት ነኝ። ከየትኛው ቤተ እምነት ማለት ምን ማለት ነው? ኧረ ገኒ ስሚኝ፣ ከየትኛው ዲኖሚኔሽን ነሽ? ቤተ እምነት ማለት እሺ፣ ዲኖሚኔሽን ከየትኛው ነሽ? ሙሉ ወንጌል ነኝ። ስለዚህ ቤተ እምነትሽ ልክ እናንተ ገብርኤል፣ ማርያም፣ ስላሴ በእግዚአብሔር ታይ እሷም አየሁ ስትደግመው ማርያም ገብርኤል እንደምትሉት ገንዬ እየሰማሽ ነው። ሚውት ያደረጋችሁ አውሯ። ታዲያ ሚውት አድርጓት፣ ሚውት አድርጓት። ይሰማል እንዴ ገን? እሺ ኤርሚዬ ኖ በቃ ሚውት አድርገህ በስነ ስርዓት ካወራሽ በስነ ስርዓት። እሺ አይ እንደዛ ከማደርጋት መማር ከፈለገች እኔ መማር ነው የምፈልገው። ጥያቄ ካለች ጠይቂው በመጽሐፍ ቅዱስ ዙሪያ እውቀት ካለሽ በእውቀት አንቺ ያመንሽበትን የተከተልሽውን ክርስቶስን ይሄ ነው ብለሽ አስረጁ። እዛ እሱ ደግሞ መልስ ይሰጥሻል። በእንደዛ ከሆነ እኛ እንማራለን እንጂ አሁን ገብርኤል ማርያም ምናምን ብትይነ እስከዛሬ ኖረንበታል። አሁን እየጠየቅን ነው፣ መልስ ነው የምንፈልገው። ያ ምንድነው መሰለሽ ገን አሁን እኛ ገብርኤል ማርያም እንደምትሉት ቤተክርስቲያን ነው ምናምን እቺ ጫዌ እኮ ቀረች። አሁን ሙሉ ወንጌልና መካነ ኢየሱስ የሚያስተምሩት ትምህርት ለምሳሌ አንድ ነው። እንደው ሌላው ቀርቶ በነገርነቱ ዙሪያ ላይ ገን እስቲ አንድ ነው? ባጭር መልሽልኝ ገኒ። አንድ ነው። ኦኬ አንድ ከሆነ ለምሳሌ አንድ ነው ብለሽኛል። እንደው መብራት ስለጠፋ ምናልባት መጽሐፍ ገልጬ ለማሳየት ይቸገር ይሆናል። ግን ለምሳሌ እስቲ ካስታወሽ ማለት ነው በቅንነት እስቲ ልጠይቅሽና ለምሳሌ በመካነ ኢየሱስ ትምህርት ማለት ነው ጥምቀት ለኃጢአት ስርየት ለመዳን ነው ወይስ አይደለም? ገኒ የሚውት ነሽ። ጥምቀት ለመዳን ነው ብለው ያስተምራሉ። እሺ ሙሉ ወንጌልስ አንቺ ያለሽባት ሙሉ ወንጌል ጥምቀት ለመዳን ነው ለኃጢአት ስርየት ነው ብላ ታስተምራለች። ያመነ የተጠመቀ ይድናል ስለሚል መጀመሪያ እምነት ይቀድማል፣ ከዛ ደግሞ ጥምቀት ይቀጥላል። አይ ጥያቄ እሱ አይደለም ገንዬ ከይቅርታ ጋር ጥያቄን አልሰማሽኝም ማለት ነው። ልክ መካነ ኢየሱስ ላይ እንደጠየቅኩሽ ማለት ነው። አሁን መካነ ኢየሱስ ላይ ለምሳሌ ጥምቀት ለመዳን ለኃጢአት ስርየት ነው ብለው ያምናሉ ያስተምራሉ ወይ ስልሽ አዎ አልሽ። ልክ እንደዛ ጥምቀት ለመዳን ነው ለኃጢአት ስርየት ነው ብላ ሙሉ ወንጌል ታስተምራለች ወይስ አታስተምረው? ሙሉ ወንጌል የምታስተምረው ልክ እንደ እግዚአብሔር ቃል መጽሐፍ ቅዱስ ላይ እንደተጻፈው መሰረት አታስተምርም የሚለው መልሽልኝ። ኖ መካነ ኢየሱስ ላይ ቀልጠፍ ብለሽ መልሰሽ አሁን አንቺ ሌላ ማብራራት ውስጥ ለምን ትገቢያለሽ? ማብራራት ሲኖረው እድል ሰጥሻለሁ። ሙሉ ወንጌል በአብራራት ምን ችግር አለው? የእግዚአብሔር ቃል ነው አይደለ እየተናገርኩ ያለው። ጀንዬ ከይቅርታ ጋር ታለም እኔ የመዳረግ ሱስ የለብኝም። በቃ ምንም እየቀለድሽ ከሆነ ምናምን አይ ቲንክ ስልጣን ምናምን ላይ መሰል ወይ አስወርድሻለሁ። በጣም ከይቅርታ ጋር ለምን መሰለሽ እንደዚህ ምን አስፈራራሽ ምናምን አይደለም። ስምሽ ማን ነው? ገኒ አይደለም ገኒ የስምሽ ማን ነው ብዬ ስጠይቅሽ ማለት ነው ይገርምሃል። አባቴና እናቴ ከዛ ወጥቶ አያስፈልግም እኮ በቃ ፊት ለፊት አለ ስምሽ ገነት እባላለሁ አለቀ። ተረተሽኛል። ይሄ እንዲህ ነው። ስለዚህ አሁን መካነ ኢየሱስ ላይ ስጠይቅሽ ቶሎ መለሽ። ለምንድን ነው ሙሉ ወንጌል ላይ ቶሎ ያልመለሽው? ስለዚህ መካነ ኢየሱስ እንደምታስተምረው ጥምቀት ለመዳን ለኃጢአት ስርየት ነው ብላ እንደምታስተምረው ሙሉ ወንጌል ይህንን ትቀበላለሽ ወይ? እኔ ደግሞ የሚናገር እንደ እግዚአብሔር ቃል ይናገር ትቀበላለች ወይስ አትቀበልም ነው ጥያቄ። የእግዚአብሔር ቃልን ምርኩዝ አድርጌ ተናገሩ። በቃ ሚውት አድርጊና ቁጭ በይ። አንቺ እየተጫወሽ ነው። እሺ ሌላ ሰው አለ? ፕሮቴስታንት ከመካከላችን አለ ሌላ? ሜቢ ቁጭ በይ በቃ። ገንዬ አትቀበልም ባይዘው ያይሽ ባይዘው ኤርሚያስ ለምን መሰለ ያልመለሰችው እዚህው አንድ ነን ምናምን ስትል ስለቆየች እዚህው ልትጋለጥ ሆነ። ስለዛ መመለስ አልፈለገችም። በደንብ ባይዘው ያይሽ እና ገንዬ በቃ ምንም አትጨነቂ። በቃ ተጨንቀሽ ምናምን ነው ችግር የለም እንረዳሻለን። አንቺን የማስጨነቅ ሳይሆን የመማማር ስለሆነ
ችግር የለም እኔ ተረድቼሻለሁ። ለማንኛውም ለምሳሌ በመዳን ጉዳይ ላይ እንኳን ሰው የሚድነው እንዴት ነው በሚለው ለምሳሌ ሙሉ ወንጌልና መካነ ኢየሱስን ብንወስድ መካነ ኢየሱስ ለመዳን ጥምቀት ግድ ነው ትላለች። ቅዱስ ቁርባንም እንደዛው የጌታ ስጋና ደም ነው፣ ለኃጢአት ይቅርታ ለዘላለም ሕይወት ነው ትላለች። ይህንን ደግሞ በተቃራኒ ሙሉ ወንጌል ታስተምራለች። ከዛ ትመጡና አንድ ነን ትላላችሁ ማለት ነው እንዴ? በመካነ ኢየሱስ ትምህርት እኮ ሙሉ ወንጌሎች ያልዳኑም ባይዚ። ምክንያቱም ሰው የሚድነው በእምነት ብቻ ነው ማለትና አይ ሰውማ ለመዳን ማመንም መጠመቅም ቅዱስ ቁርባን የሚያስፈልገዋል ማለት የተለያዩ ነገሮች ናቸው ባይዚ። ከዛ ትመጡና እኛ ጋር አይ እናንተ እኮ ማርያም ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትሉ ነው ትሉናላችሁ። አሁን እኛ ጋር ማርያም ቤተክርስቲያን ብትሄዱ፣ ገብርኤል ብትሄዱ፣ ሌላው ቀርቶ ግብጽ ሂዱ፣ ሌላው ቀርቶ ህንድ ሂዱ፣ ህንድ ኦርቶዶክስ ማለት ነው፣ ሌላው ቀርቶ ሶሪያ፣ አርመን፣ ኤርትራ ሂዱ፣ አንድ ነን አይደለም እዚያው ለዚያው ማለት ነው። ምክንያቱም ይሄ ለመዳን መሰረታዊ ጉዳይ ነው። ስለዚህ ለመዳን መሰረታዊ ከሆኑ ጉዳዮች መካከል ጥምቀትና ቅዱስ ቁርባን ስለሆነ በዚህ ጉዳይ የሙሉ ወንጌል ለጥፍ ያለውና በትልቁ አድርገኝና አንብብላት ጥምቀት ላይ ያላቸውን አቋም ማለት ነው መምህር። እሺ እስቲ ትንሽ ሰዎች በአምላካቸው ውስጥ ብዙ የተለያየ ስርዓቶችን ያደርጋሉ። ከዛ ቃሉ ግን የሚያዛቸው ተራ ስርዓት አድርጎ ነው የሚያመጣው። እሺ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። ስለዚህ ስርዓት ነው ዝም ብለን እንፈጽመዋለን እንጂ ከመዳን ጋር ግንኙነት የለውም ለማለት ነው። በስርዓቶች ውስጥ ይላል የሚገኝ ገብርኤል እንደው እግዚአብሔር ያክብር ይዞት መጣ ያለች የሚገኝ የተለየ ጸጋና በረከት የለም ነው የምትለው። ሶ መዳን አይደለም በቃ ምንም። ይህ ገጽ 102 ላይ ቼክ ማድረግ ትችላለሽ። የእናንተ የሙሉ ወንጌል የእምነት መግለጫችሁ ላይ ነው። ገጽ 102 ላይ የራሳችሁ መጽሐፍ ላይ ነው። አየሽ ምንድን ብለው ያስቀምጡት? ጥምቀት የጌታ እራት በዛ ላይ የምናገኘው ምንም ጸጋ የለም እና ስርዓት ስለሆነ ብቻ እንፈጽመዋለን ነው የሚል። ይሄንን ደግሞ ሉተርን ብትጠይቂው ምን እንደሚልሽ ታውቂያለሽ? ጥምቀትን የሚያግፋፉ የጌታ እራትን የሚያግፋፉ ከአጋንንት እና አንድነን ትያለሽ። እኛ ጋር እኮ ገብርኤልና ሚካኤል ላይ የሚሰበከው ስብከታ ብቻ አይደለም። ለምሳሌ ዛሬ እንኳን ለሊት ከንጋት በኋላ ማለት የሚቀደሰው ቅዳሴ ለምሳሌ 9 ሰዓት ቢገቡ አንድ አይነት እኮ ነው። ቀጥል መምህር። ትክክል። እጅግ በጣም ነው የምናመሰግነው። ያው ዝም ብለን እንደማናወራ ማስረጃ የሚል ስለመጣ ማለት ነውና እኔ ጋር መብራት ስለጠፋ ነው እንጂ በደንብ መግለጥ እችል ነበሩ መጽሐፎች ያው ይታወቃል። እኔው እኛ ዋሽተን አናወራም በነገራችን ላይ። ምንድነው አሁን እዚህ ጋር የማሳጣት ምናምን አይደለም። እኔ ባሁን ማለት ጉዳዩ ለዘላለም ሕይወት ከሆነ ጭንቀታችን ጎበዝ ቃሉ እንደሚናገረው ለምንድን ነው ማናምነው? ቃሉ አባቶቻችን ከጥንት ጀምሮ እንዳስተማሩት ከሉተርን በፊት ለምንድን ነው እንደዛ የማትቀበሉት ነው? ፕሮቴስታንት ወንድሞች አሁን ለምሳሌ በቤተክርስቲያን ታሪክ ከአባቶች መካከል ጥምቀት ለመዳን አይደለም፣ ጥምቀት ለኃጢአት ስርየት አይደለም ብሎ የተቃወመ ታመጣላችሁ ወይ? አንድም አይገኝም። በነገራችን ላይ ሉተር እንኳን ራሱ ይቀበላል። አሁን ገብረ እንዳለ እንዳውም የጥምቀትን ለኃጢአት ስርየት ለመዳን እንደሆነ ቅዱስ ሚስጥር ቅዱስ ጥምቀት ብሎ ነው ሉተር የሚጠቅሰው። ያንን የማይቀበሉ እንዳለው ከአጋንንት እንዲያውም አይ ቲንክ ከ100 ሺህ በላይ አጋንንት ያለባቸው ናቸው ብሎ ሁሉ ይናገራል። እንግዲህ ከበድ አደረገው ማለት ነው። እና ከዛ ደግሞ ትመጡና እናንተ ገብርኤል ሚካኤል እንደምንለው ኧረ በጣም ተው እንጂ። እንደዛ ከሆነ ለምንድን ኤርሚያስ ሰሞኑን የሚጠራቸው ዲቤት ካልቪኒስቶች ማን ነው? እሱስ አልጠራም። አማንሻሎም ለምን ጠራው? ሙለታ ለምን ጠራው? እንደ አንዳንዴማ ተው እንጂ ጎበዝ ማለት በቃ በማንከራከርበት ነገር ላይ አይናችሁን ጨፍኑና ሞኝ እናርጋችሁማ አትበሉን። በቃ አንዳንዴ የማይደበቅ ነገር አለ። ይልቁንም ይህንን ነገር ተጠቀሙበት፣ ቆም በሉና ተጠቀሙበት። አይ በቃ ስላልመለስሽልኝ እኔ አጠይቅኝ ከሌላ ሰው ጋር ነው የምቀጥለው። አንዴ ከሌላ ሰው ጋር ነው የምቀጥለው። ግን ከይቅርታ ጋር ከሌላ ሰው ጋር እንዴ ፕሊዝ። እሺ አስወርድሻለሁ። ለምን መሰለሽ እኔ ስጠይቅሽ አንድም ጥያቄ እያሾፍሽ ሳትመልሽ ቆይተሽ ጥያቄ ጠይቀ እያልሽ ደግሞ ተረበሽ ልትረብሽ አይገባም። ሌላ ሰው ይግባ ከፈለገ ወይም የገባ ካለ ሌላ ፕሮቴስታንት ካለ በዛው ሌሎች ፕሮቴስታንት እስኪገቡ መምህር ክርስቶፎሮስ እኛ ሙሉ ወንጌል ቃለ ሕይወት መካነ ኢየሱስን የምንለው ልክ እናንተ ገብርኤል ማርያም ሚካኤል እንደምትሉት ነው ብላለች። በእኛ ለምሳሌ ዛሬ 24 ቢሆንና ቀኑ ጾም ሆኖ ከ9 ሰዓት በኋላ ቅዳሴ ሲገቡ በሁሉም ቤተክርስቲያን አንድ አይነት ቅዳሴ ነው የሚቀሰው ወይስ የተለያየ አይነት ቅዳሴ ነው? እንጠረጥራለሁ የሚቀርበው የክርስቶስ ስጋና ደም ነው። ሰው ቢጠመቅ በአንዱ ጥምቀት ነው የምንጠመቀው። ራሱ ሰዓቱ አሁን ባይዞ ስርዓት ነው። ግን ስርዓቱ እንኳን ስንመጣ ቅዳሴ የሚገባው 6 ሰዓት የሚወጣው 9 ሰዓት። 6 ሰዓት ለምን? ጌታ የተሰቀለው 6 ሰዓት ስለሆነ። ለምን 9 ሰዓት? ጌታ ነፍሱን ከስጋው የለየው 9 ሰዓት ከሆነ
እንዲህ ያለ የሚገርም በዛ ላይ ግጻዌው የሚነበበው ወንጌል መልእክቱ በዋናው ቄስ በንፍቁ በዋናው ዲያቆን በንፍቁ አንድም እንትን አታገኙም። ባይዜ አንድ አይደለም እዚች ለዚች ማለት ነው። ቅድም እኮ ተናግሬያለሁ። አምስቱ ማነው አሁን ስድስት ከኤርትራም ከኛ በሰውታም ስድስት አሃት ቤተክርስቲያናት አሉ። የጥንቱን ይዘው የመጡ ትክክለኛውን የክርስቶስን ወንጌል ማለት ነው እውነተኛው ክርስቶስ የሚሰበክባቸው እነሱ ጋር እንኳን ሄዳችሁ ዶግማቲክ በሆነ ነገር ስርዓት ልዩ ልዩ ስለሆነ አሰራር ልዩ ልዩ ስለሆነ በዛ ካልሆነ በስተቀር ያ ደግሞ ይሶኬ ዶግማቲክ በሆነው ጉዳይ አንድም ልዩነት አታመጡም። ባይዙ እንደዛማ ባይሆን አብረን ባልቀጠል ነው። ፎርዛት ማተር እኮ ለምሳሌ አሁን እኛ ከኢስተርን ኦርቶዶክሶች ጋር አንድ ነን አንልም አይደል? ለምን በአንድ ነገር ክርስቶስ ላይ በአንዲት ነገር ከ451 ዓመተ ምህረት ጀምሮ ያኔ እነሱ ወደ ካቶሊክ አብረው ስለወጡ ከካቶሊክ ጋር በአንዲት ነገር ስለተለያየ ነው። ነገራችን ላይ ግን ያ ነገር በዚህ አጋጣሚ ክርስቶስ ጋር ጠይቅ ኤርሚ ያው መጽሐፍ ቅዱስ ላይ ባለው ዙሪያ ላይ የተሰጠኝን ነው መጀመሪያ የሚይዝ ቅድም መምህር ጥቅስ ሰጥቶኝ ነበረ። አንተም ያስተማርከኝ ያለ ጥቅስ ሰጣችሁኝ ነበር። እሱን ከጨረስኩ በኋላ ደግሞ ጥያቄን ይዤ እመጣለሁ ምናልባት ካለኝ። ግን በስርዓት በኩል ኦርቶዶክስ ቤተክርስቲያን እንዴት ታስተምራለች? አሁን ለምሳሌ ወጣቱ በዓለም ሲደርስም የሆነ እንትን ሲደርስ ለምሳሌ ዛሬ ሚካኤል ነው ነገ ገብርኤል ነው ጊዮርጊስ ነው እየተባለ ሰዎቹ መጠጥ ላይ ምናምን ነገር ያላቸው ነገር አለ የሚያደርጉት ነገር በስርዓት በኩል ማለት ነው። የሚጠጣ ሰው ኦርቶዶክስ ተብሎ እንደሚጠራው ሁላ በዛ ትምህርት ላይ ግን የሆነ ነገር ብትለን ኦርቶዶክስ ይሄን ነገር አትፈቅድም እንደዚህ ነገር ኃጢአት መሆኑን በዚህ በእንትኑ መንገድ በመጽሐፉ መንገድ ብትነግረን እኔ እሱ መማር በስርዓት በኩል ማለት ነው። ያ መልካም ግን ኤርሚዬ በመሃል እንትን ማለት የሆነ ነገር ሲናገር ባታቋርጥ እንደኔ የኔ ሐሳብ ነው። ለመሰለክ ለምሳሌ ከኢስተርን ኦርቶዶክስ ጋር የምንለያይባቸውን ሁለት ባህሪ ብለው ስለወጡኛ ክርስቶስን አንድ ባህሪ ስለምን እንደሆነ ቲን አላው ላይ ሊጨርሳት ነበርና አስቋረጠው። ለሌላ ጊዜ አስጨርስሽ ኤርሚ ጋር ስለምንግባባ እንደ ወንድሜ ስለማየው ነው። ችግር የለውም ክርስቶስ ግን እረዳዋለሁ። ምንም ነፃነት ይኑረው ችግር የለውም። ምንድነው እኔ አሁን ቅድም ለምሳሌ ከኢስተርን አንፃር ለምን አነሳው? እነሱም ኦርቶዶክስ እኮ ይባላሉ። ግን አንድ ነን ብለን የሙጥኝ ብለን እንደው ይገርማችኋል እኮ እንደው አንድ ነን እያል አናለባብስ አይደለንም ነው የምንለው። አየው ለምን ከ451 ጀምሮ በኋላም 1054 ላይ ከካቶሊኮች ወጡ። አሁን ብቻቸውን ናቸው እነሱ። ግን 451 ላይ የንስጥሮስን ትምህርት እንግዲህ እኛ እስከምናምን ድረስ ይዘው ስለወጡ በከፊልም ቢሆን ማለት ነው በዛ የተነሳ እንቀበላቸውም። ከሁለት አካል አንድ አካል ይሉና ከሁለት ባህሪ አንድ ባህሪ ይላሉ። እሱ ራሱ ምን ማለት ነው እንግዲህ ጠጠርም ያለ ነው። ፕላስ ደግሞ ሌላ ጥያቄ ስለተጠየቁ ብዙ ዲቴል አልገባበትም። በዚህ እንኳን ራሱ ቀላል ነገር ስላይደለ ገና ምናልባት አሁን ንግግሮች አሉ። በነገራችን ላይ ራሱ እንዴት ነው በጣም እንደተወጋገዝ እንትን እንዲል ነው እንደተለያየን ወይስ እናንተ የምትሉትና እኛ የምንለው በተርም ደረጃ ነው ወይ ያለው ልዩነት የሚል መነጋገሮች አሉ። በተለይ ብፁዕ ቅዱስ አቡነ ሽኖዳ የግብፅ ኦርቶዶክስ ቤተክርስቲያን በነበሩበት ጊዜ 117ኛው ናቸው አይደል? እሳቸው በነበሩበት ጊዜ የተጀመረ አለ። ይቀጥል፣ እንጸልያለን። እኛ የምናምነውን አምነው እነሱም እንዲገኙና አንድ እንድንሆን ማለት ነው። ግን ዝም ብለን የሙጥኝ ብለን እንኳን በዚህ እንኳን ራሱ አንድ ነን አንልም አይደለም ነው የምንለው። ባይዚ ይህን ያህል ክሪስታል ክሊር ነን በነገራችን ላይ እና እነሱ ጋር ግን እንዲህ አይደለም ነው። ኦኬ ኤርሚዬ ወደ ጠየቀው ጥያቄ ልምጣ። ቤተክርስቲያናችን ለምሳሌ እንደዚህ በዓላት ምንም ሲመጡ ራሱ የበዓላት ዓላማ ምንድን ነው? እንድንጠጣ፣ እንድንሰክር፣ እንድንዘፍን፣ እንድንጨፍር፣ እንድንዳራ ነው ወይ? በፍጹም በፍጹም። ለምሳሌ ይውላችሁ አሁን በዓላት ለምሳሌ እመቤታችን ስንል ኦር ራሱ ክርስቶስን ስንል መድኃኒዓለም ስንል ራሱ ክርስቶስ ነው። አማኑኤል ስንል ራሱ ክርስቶስ ነው። አቡነ ተክለ ሃይማኖት፣ ገብርኤል፣ ሚካኤል ስንል በዛ ለምሳሌ ቅዱሳን ከሆኑ ለምሳሌ ማሳያ ልጥቀስ። ኤርሚዬ በደንብ ሰማይ መጽሐፍ ቅዱስ ውስጥ የኢየሱስ ወንጌል የሚል አይተሃል? ስሙ የኢየሱስ ወንጌል የሆነ መጽሐፍ ቅዱስ ውስጥ የኢየሱስ ወንጌል የሚል የለም። የምን ወንጌል የሚል ታውቃለህ? ለምሳሌ የማቴዎስ ወንጌል፣ የሉቃስ ወንጌል ያለ የማርቆስ ወንጌል። ግን ወንጌሉ የማን ነው? ስለ ክርስቶስ ነው የሚናገሩት። የኢየሱስ እኮ ተመልከት እንግዲህ። ግን ማን ታሰበበት? ማቴዎስ፣ ማርቆስ ሐዋርያት አይደለም? ልክ መጽሐፍ ቅዱሱ የኢየሱስ ሆኖ ወይም ስለሱ የሚያወራ ሆኖ ስለ ቅዱሳንም እኮ ያወራም አይደለም ያወራል። ግን ተመልከት፣ ተቀዳሚ ግን ጉዳዩ ያው ይታወቃል። የኢየሱስን ጉዳይ የመዳናችን ጉዳይ የያዘ ነገር ነው። የእሱን ስራ የያዘ ነገር ነው እና ሐዋርያትም ስለሱ ሲሉ የሰሩትን በዛው ነው የሚያስቀምጠው፣ ስለነሱም ያስቀምጣል። ግን ተመልከት የማቴዎስ ወንጌል፣ የሉቃስ ወንጌል ትንቢት ራሱ ትንቢተ እግዚአብሔር፣ ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ ነው የሚለው።
ለምን ስትለኝ ቅዱሳን እንዲታሰቡ እግዚአብሔር ፈቃዱ ነው። ባይዚ ቅዱሳን ያከበራቸው ማን ነው? እግዚአብሔር። ዕለታቱ ላይም ስትመጣ ዕለቱ ሁሉ እግዚአብሔር ነው። እሱ ነው የሰጠን፣ እሱ ነው የፈጠረን። ግን እነሱ ለእግዚአብሔር ሲጋደሉ ተመልከት። ልክ ቅዱሳን ሐዋርያት ለእሱ ተጋድለው ወንጌሉ በስማቸው እንደተሰየመው ዕለታቱን ደግሞ እነሱ ያረፉበት ወይም መልካም ስራ የሰሩበት የሰማዕትነት ሊሆን ይችላል፣ ወይም ሌላ ድንቅ ስራ የሰሩበት ሊሆን ይችላል። ያ ታስቦበት ዞሮ ግን የሚሰበከው ማን ነው? ዞሮ ግን ቤተክርስቲያን ብንገናኝ የትኛውን ቤተክርስቲያን የትኛውን ስጋና ደም ነው የምንበላ የምንጠጣው? አስቀድሰን የክርስቶስን ብቻና ብቻ እንጂ የፍጡር ስጋና ደም አንበላም አንጠጣም። ለመታሰቢያነት እንዲሆን ዕለታቱ እንደዚህ እናደርግና ዞሮ ግን የበዓሉ ዓላማ ምንድን ነው? እንድንጨፍር ነው? በፍጹም። እንድንዘፍን ነው? በፍጹም። እንድንዘሙት ነው? በፍጹም። ከዚህ ዓለም ተሰብስበን ቢያንስ ዛሬ እንዲህ ነው ብለን ትዝ ብሎን በዓላት ባይዙ ሰውን የመማረክ ያልተማረውን ሁሉ የመያዝ አቅም አላቸው። ቤተ ክርስቲያን እንገኝና አስቀድሰን የክርስቶስ ስጋና ደም በልተን ጠጥተን እንድንቀደስ ከስጋ ስራ እንድንርቅ ነው እንጂማ ኤርሜ ቤተክርስቲያን ውስጥ አስተምር መጽሐፍ ቅዱስ ላይ ያለውን ብላክ ኤንድ ዋይት ዘፋኝነት ወደ እግዚአብሔር መንግስት አያስገባም፣ ሰካራምነት ወደ እግዚአብሔር መንግስት አያስገባም ብላ ነው። የት አለ? ገላትያ ምዕራፍ 5 ገላትያ ምዕራፍ 5 ከቁጥር 18 ጀምሮ አንብቦ። ገላትያ ምዕራፍ 5 ከቁጥር 18። ስለዚህ ቤተክርስቲያናችን በዓል የምታደርገው ተሰብስበን ና ኤርሚዬ ምናምን ብለን እንድንሳከራ፣ ይህን ቤተክርስቲያን ታወግዛለች፣ አትቀበልም። እና እንውጣና ዛሬ ገብርኤል ነው ምናምን ይሄማ ሰይጣናዊ ነው፣ ይሄማ ትክክል አይደለም፣ ቤተክርስቲያን አትቀበለው። ታዲያ እንዴት እኛ አደረግነው እኮ እና ቤተክርስቲያንም አንዳንዴ ለምን አታወግዘን የሚል ጥያቄ ሊነሳ ይችላል። ለምሳሌ ሰብሰብ ብለን እዚህ ጋር ወተን እንዲያው እግዚአብሔር ከዚህ ሰውረን፣ እኔም አክቹዋሊ የለውበትም በዚህ ጉዳይ፣ ግን እንዲህ አሁን ሰዎች ብቻ ከኛ እናርቀው መጥፎ ስለሆነ ይሰክራሉ፣ በቃ ብዙ ነገር ይፈጽማሉ። ለምን ቤተክርስቲያን የማታወግዘው ካላችሁኝ፣ ኤርምዬ እስቲ ጥያቄ እስቲ ልጠይቅ። ኃጢአት የማይሰራ ከህፃን ማለት ህፃናት ቢያንስ ከፍ ካል ነው ከኛ ብቻ ከመካከላችን ከጳጳሳትም ቢሆን ብቻ እዚህ ጋር በህይወተ ስጋ እያለን ኃጢአት የማይሰራ ሰው አለ? የለም። ሁሉም ይሰራል፣ ሁሉም ይሰራል። አየው። እና ኤርምዬም እንደው የኃጢአቱ አይነት ነው እንጂ እኮ የሚለየው። እሺና ማንን ይከሳል? ሲጀመር ሰው ምንድነው መሰለ ቤተክርስቲያን እኛ ታማሚዎች፣ ኃጢአት መስራት በሽተኛነት ነው፣ ታማሚነት ነው፣ የስጋ አይደለም የመንፈስ። አየው። ስለዚህ እኛ ታማሚዎች ነን። ቤተክርስቲያን ደግሞ ምንድነች? ፍርድ ቤት ሳትሆን ሐኪም ቤት ነች። ቅዱስ ዮሐንስ አፈወርቅ ማይዘ እንደዚህ የሚለው። ስለዚህ ቤተክርስቲያን ጸባይዋ ኤርሚያስ ሲሰክር ብታየው አንተ ሰካራም ቻው ከዚህ በኋላ ክርስቲያን አይደለም ብላ አሽቀንጥራል የምጥለው። ክርስቶስ ኃጢአተኛን አይጠራም፣ ባይዘ ኃጢአትን ነው የሚጠላው። ስለዚህ ቤተክርስቲያንም የክርስቶስ አካል ስለሆነች እንዲህ ታቅፍህና ና ልጅ ይችን ግን እንዲህ አድርገህ ተዋት፣ ሳታሳቅቅህ በአደባባይ ሳሰቅልህ ማለት ነው። ተረተኛል ወደ ፈቅደህ ክርስቶስን ፍቅሩን ማርኮህ የቅዱሳንም ደግሞ አርያነት ተከተለህ እንድትሆን ነው የምታደርግህ እንጂ ፍርድ ቤቱን አንተ ከዚህ በኋላ ቻው በቃ እንዴ ሰክራል ቻው ፍርድ አሰጥም። ቤተክርስቲያን እዚህ ጋር አንተ እንድትድን እኔ እንድድን የተለያየ አመል ስላለብን ደግሞ ማን በማን ደግሞ ሲጀመር ይፈርዳል ብለህ ነው ያንን ስራ ነው የምትሰራው። እና ቤተክርስቲያን ሁልጊዜም ወንጌሏ እየተዘረጋ ነው። ቅዳሴዋ ሁሉ ይናገራል፣ ኪዳኗ ሁሉ ይናገራል፣ ተውና የዜማ ምልክቷ ሁሉ ይናገራል፣ ተውና እሱ ሁሉ እኛ አልሰማ ብለን ነው እንጂ በእውነት አንዳንዴ ከህፃነትም ጭምር ምናልባት ከቤተሰብ ጀምሮ ተለቀን ያደግን እንኖራለን። እንደው በዛ ከዛ ባህል ደግሞ መጥፎ ነው። አንዳንዱ ይሄ ዝም ብለን ማለት ልማድ ባህል ከምሎ ልማድ መጥፎ ነው። እንደዛ ለምደን ነው እንጂ ቤተክርስቲያን እኮ ብንሰማት ኤርምዬ እዴ ኃጢአት ያልሆነውን ነገር ሁሉ እንኳን ራሱ እኮ ስለ ክርስቶስ ፍቅር ስትል እኮ ትተዋለህ። በነገራችን ላይ እንተዋለን። እንደዛ እኮ የሚኖሩ ክርስቲያኖች እኮ ስቲል እኮ አሉ። የሚገርም ያ ማለት ግን ምንም አይነት ኃጢአት አይሰሩም ማለት አይደለም። አትሊስት እንደው እኛ የምንሰራውን ኃጢአት እነሱ ላይ ሰሩት ይችላል። በጣም የወረደ የሚባለውን አይነት ማለት ነው። ስለዛ ቤተክርስቲያን አቋሟ ስከሩ፣ ጨፍሩ፣ ዘሙቱ፣ ተሳደቡ፣ ተራገሙ የሚል ትምህርት የላትም። ታወግዛለች። ይሄንን ግን ስታወግዝ ግን ይሄ ነገር ስህተት መሆኑን ትናገርና እኛን ግን እንዲህ በቅፏ እንደዚህ ሰብስባ ትይዘና ታከመናለች። ተው ልጆች ውጡ ትላለች። አየው ውጡ ትላለች። ይሄን አታርጉት፣ ና ንስሐ ግባ፣ ና ክርስቶስ ይወድሃል፣ ና ንስሐ ግባ፣ ነይ ስጋው ደግሞ ተቀበይ። ያለ ክርስቶስ ብቻችሁን በምታደርጉት ተጋድሎ ምናምን ነፃ አትወጡም። ኑ ጸጋው በመተራሮች ያለው ጸጋው እኮ አንዱ በነገራችን ላይ ጥምቀት፣ አንዱ ስጋው ደግሞ እኮ ነው፣ አንዱ ንስሐ እኮ ነው ኤርምዬ። ስለዚህ ንስሐ እንገባና ንስሐ የማይሰርዘው ከዛም ስጋው ደግሞ የማይሰርዘው ኃጢአት የለምና ራሱ መጽሐፍ ቅዱስም የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻለን ስለሆነ የሚለው ኑና ንጹ ኑ ልጆች የቃሉን ስሙ ነው የምትለው ቤተክርስቲያን እንጂ አረ በቃ ስከሩ፣ አረ ዝፈኑ፣ ደግ በቃ በዓል እኮ ሲከበር እንዲህ ነው አትልም። ባይዚ ይሄ
ግላዊ የሆነ ግን ድክመታችን ያለማወቃችን አየው ባህል ዝም ብሎ ካልቸር ይሆናል። ለምሳሌ አሁን አንዳንድ ያው የኛ እምነት ብቻ ያሉ ልጆች አይደሉም፣ ግን ከኛ ብዙ ይጠበቅ ነበር ነው ለመናገር። አንዳንድ ቦታ ላይ አብረሃቸው ካልጠጣህ እንደሌላ ያውሃል፣ ግን እኮ ክርስቲያኖች ናቸው። አንዳንድ ቦታ አብረሃቸው ተነስተህ ካልዘፈንክ እንደሌላ ያውሃል። አንዳንድ ቦታ ተነስተህ በቃ አብረሃቸው ብቻ የሆነ ሌላ ርኩሰት ካልሰራህ እንደ ፋራ ይቆጥሩሃል። ይህ አሁን ባይዞ ምንም እንኳን በወንድሞቻችን ቢመጣ ወይ በእህቶቻችን ከክርስቶስ አይደለም ከዲያብሎስ ነው፣ አትቀበለውም ይህን ቤተክርስቲያን። ግን ያን ያህል ፋርዘር ሄደን ግን ሰው ላይ ሳንፈርድ ግን የማስተማር እዚህ እንደምናደርገው የመመካከር ያላወቀ ካለ ያልተረዳ ካለ እንደዛ ነው የምታደርገው ቤተክርስቲያን እንጂ የተረገመ ነው። ባይዞ በኃጢአት ልምምድ ውስጥ በነገራችን ላይ ሰው ሆኖ ቢያንቀላፋ ቅድም እንደጠቀስኩልህ እንዲህ የሚያደርጉት የእግዚአብሔር መንግስት አይወርሱም ነው የሚለው ቅዱስ ጳውሎስ ገላትያ ስንት አልኩህ? ምዕራፍ 5 ቁጥር 18 ጀምሮ እስከ መጨረሻው ማንበብ በቂ ነው። ለምሳሌ አንዱ ከተጠቀሱት መካከል ዘፋኝነት፣ መዳራት፣ መለያየት፣ ዝሙት፣ እርኩሰት፣ መናፍቅነት፣ ጣዖትን ማምለክ ይላል። ጣዖት ራሱ ማምለክ የሚባለው ባይዚ ዝናን ሊሆን ይችላል፣ ገንዘብን መውደድ ሊሆን ይችላል። ከእንትን በላይ ማለት ነው የዝም ኔጌቲቭ የሆነው ፓርት እንጂ ገንዘብ አያስፈልግም አይደለም። ዘፋኝነት ይላል። ገብቷል? አሁን እነዚህ ነገሮች ቤተክርስቲያን እንዲያውም ወደ እግዚአብሔር መንግስት ያስገባችሁ ኑ ልጆች ነው የምትለው። ባይዚ እንኳን ልታበረታታ ከእግዚአብሔር መሪው አያስወርስም ማለት ነው። ሌላም ብዙ የመጽሐፍ ቅዱስ ክፍል አለ ስርዓቷም እንዲሆኑ። ግን ይህንን ምናልባት በየዋህነት ወይ ብዙ ሰው አልሰማ ይሆናል። ሜይ ቢ አይ ብዙ እንኳን ለማለት ይከብዳል በዚህ ሰዓት። ወይ ቀረብ ብለህ ካልተማርክ ወንዱ ዝም ብሎ በቃ ፈታ በሉ የምትል ትመስላለች ምናምን ሊመስል ይችላል። ግን ትክክል አይደለም። ቤተክርስቲያን እሱን አትቀበልም። ተው ነው የምትለው ሁሌ። ግን ደግሞ እንዳልኩ ሽጉጥ ይዛ ሰይፍ ይዛ ምናምን ይህን አድርግ አንተ የማይሆን ከሆነ ወይ ውጣ አትልህም። ሐኪም ቤት ነች ልታክምህ ነው እንጂ ልትገርልህ ወይም ልትፈርድብህ ወይም አሽቀንጥራ ልጥልህ እንደዛ ያለ ባህል የላትም ማለት ነው። እና ከዛ አንጻር እንድታየው ነው ኤርሚ፣ እንዳይረዝም ብዬ ነው። አመሰግናለሁ። አንድ ነገር ጨምርለት በዛው እንዴት ማለት በአማኞች ዘንድ ሁለት አይነት እንዳሉና ልክ እንደነ ቅዱስ ጳውሎስ ምንም ነገር ከዓለም ምንም ሳይፈልጉ ለራሳቸው ቃል ገብተው ልክ ብትችሉ እንደኔ ኑሩ በምኞት ከመቃጠል ግን አግቡ እንዳለው አይነት ህይወት የሚኖሩ ለምሳሌ አንድ አባት ከተናገረው አንስተህ እንደውም አንተ ከኔ የተሻለ ስለምታውቅ ብትነግራቸው ደስ ይለኛል። የገዳሙን አበምኔት ምንድነው ያሏቸው የነበረ የበዓል መጠጥ ብንጠጣ ምን ችግር አለው ሲሏቸው ምንድነው የመለሱ ያን አባት የበዓል ሰይጣን ከሌለ ጠጡ አሏቸው። ምን ማለት ነው? ሁልጊዜም እሱ እናንተ ለማሳት ይተጋልና እናንተም ደግሞ ሊያስትባችሁ ከሚችሏቸው መንገዶች ራቁ እያላቸው ነው ማለት ነው። እና አሁን እነዚህ ሰዎች መጀመሪያ ወደ ኋላ ወደ ዓለም ላይ የስጋዊ ፍላጎት ወይም የስጋዊ ነገር እችን ታክል ላልጠቀም ብለው ነው ወደዛ ህይወት የገቡት። ስለዚህ እነዚህ ሰዎች ቀጥታ ምን ይደረጋሉ ማለት ትዕዛዝ ነው አሁን። ስለዚህ ምንድነው የጠየቁት? አባታችን የበዓል ብንጠጣ ምን ችግር አለ ሲሉት ምንድነው ያላቸው? የበዓል ሰይጣን ከሌለ ምን በሉ ጠጡ ያላቸውንም ትንሽ የአያይዘህ ትነግርልኝ ክርስቶፎረስ። ያ ጠቅሰዋል እኮ ገብርኤል ቃልስን ያሰማል። ምንድነው አሁን አንዳንድ ሰው የሆኑ ቀናቶችን እንደው መርጠን እንደፈለገው እየሆን ልክ እግዚአብሔርን የፓርታይም አምላክ የማድረግ ያ ማለት ምን ማለት ነው? አንድ ጊዜ ዲያብሎስ አንድ ጊዜ ክርስቶስ የመሆን ማለት ነው የሚመስል ነገር። ይሄ በምግባር ነው የምላችሁ እንጂ እኛ የክርስቶስ ነን። ያ ግን ትክክል አይደለም ነው አሁን የጠቀሳቸው አባትም ትልቁ መልእክት ይሄ ነው። ክርስቶስን ስንከተለው እሱ አላፈረብንም እርቃኑን መስቀል ላይ ሲሰቀል እና ሁሉ መከራ ስለኛ ሲቀበል እኛም ደግሞ ስንከተለው ራሳችንን ክደን ነው። ምን ማለት ነው? ምኞታችንን መፈጸም የለብን። ሊታገለን እኮ ይችላል፣ ግን እሱን ራሱ አስችለን እንለዋለን። ዛን ሳይ የገባን ወደ ስጋው ደግሞ ስንመጣ በተለይ በቃ ምን ቀዋለን ይሄን ዓለም ባይዙ እንጂ እኮ መጽሐፍ ቅዱስ እኮ ከዚህ ዓለም የሆነ እግዚአብሔርን ያውቀው ምን የሚለው አንደኛ ዮሐንስ ምዕራፍ 4 ላይ ስትመለከቱ ከዚህ ዓለም የሆነ እግዚአብሔርን ያውቀው ምን የሚለው ቤተክርስቲያን ይሄ ጽና እንትኗ ነው። ኧረ ሲሪየስሊ በእውነት ከምር እና እንዴ በነገራችን ላይ ክርስትናው እኮ ሰው በደንብ ከገባው እኮ በተለይ እንዴ ኦርቶዶክስ ክርስትና ለዛው የክርስቲያን ራሱ ሁለት አይነት እንትን ያለው ወይ በዓለሙ ላይ አግብቶ ወልዶ መኖርና ልጅንም ያፈሩ ሀብት ንብረትንም እግዚአብሔር እየባረከልን ብቻ ቢኖረንም ባይኖርም በክርስቶስ ደስተኛ ሆኖ መኖር በክርስቶስ ነው ያልኩት። ዓለሙ ላይ እንደው ምን እየተዘለለ ምናምን አላልኩኝም። የተፈጠርንበትን ዓላማ እየፈጸምን ካልሆነ ግን ደግሞ ከዚህ ደግሞ ከፍ ያለው በቃ እንደ መላእክት ሙሉ እድሜን ለእግዚአብሔር ነው የምሰጠው። ለምሳሌ ወደ ገዳምም ሁሉ ይሄ እኮ በነገራችን ላይ ስለ ክርስቶስ ፍቅር እኮ ነው እንጂ በዘፈን በስካር በመዳራት በዝሙት በተንኮል ምናምን ኖ። ለምሳሌ ሮሜ ምዕራፍ 13 ቁጥር 13 እኔ ገብሬ ማውጣት ከቻልክ እንደውም ብዙ የመጽሐፍ ቅዱስ ክፍሎችን መጥቀስ እንችላለን። ምንድን ነው የሚለው? ለምሳሌ ቅዱስ ጳውሎስ ሮሜ ምዕራፍ 13 ቁጥር 13 ላይ ምን ይላል መሰላችሁ? በአግባቡ እንመላለስ ይላል። እንደው ቢለው
በአግባቡ እንመላለስ። ክርስቲያን ማለት በአግባቡ እንመላለስ ነው ባይዚ እና ግን ያ ማለት ግን እንደው አንወድቅም ማለት ነው፣ አንስትም ማለት ነው። እንስታለን እንጂ ማለት ልንወርቅ እንችላለን። ግን ምን ይላል መጽሐፉ ራሱ ክርስቲያን 7 ይወድቃል 7 ይነሳል ይላል። ያ ማለት እድሜ ልካችንን እንደዚህ እየወደቅን የተነሳን ብቻ ዝም ብለን እንቀጥላለን ሳይሆን በአንድ ነገር ላይ አትሊስት ግን ተስፋ አንቆርጥም። ማናለን? ክርስቶስ። የሚያግዙን ደግሞ ቅዱሳን አሉ። ለጥፍ ያለው እሺ። ስለዚህ ምን ይላል መሰላችሁ? በአግባቡ እንመላለስ። በዘፈን አይሁን ይላል፣ በስካር አይሁን፣ በዝሙትና በመደራት አይሁን፣ በክርክርና በቅናት አይሁን። እንዴ ይህንን ወንጌል ቆይ ጎበዝ ያመጣችሁና ያስረከበችን እኮ ቤተክርስቲያን እኮ ነች። ማን ነው እስቲ አሁን ከፕሮቴስታንት መካከል ማን ነው መጥቶ አረኛ ነን የሚለው? አባቶቻችን እኮ ነው ለዚህ ወንጌል ተጋርሎ ምናምን በቃ እንዲህ ነው ብለው እኮ የነገሩና ያስረከቡን እኮ የእግዚአብሔር ቃል ብለው የነገረች እኮ ቤተክርስቲያን እኮ ነች ባይዚ። እና ይሄ የምትኖረው ነው። ግን ደግሞ ከመካከል ደካሞች አሉ። ይሄ እኮ ባይዚ እንደው አሁን ፕሮቴስታንቱ እንደው ቅዱስ ቅዱስ ይጫወታል እንጂ ተደብቆ ቢራ የሚጨልጠው የሚሰክረው ገብቶ ባለቤቱን እንደፈለገ ጎረቤት እንኳን ጎበዝ ተው እንጂ ነረተው አረተው እናውቃለን። አረ ብዙ አታስወሩን። ግን አይ ፕሮቴስታንት ማለት እንዲህ ነው ብለን እንደው መንዶችን የአንድ ግለሰብ ጥቂት ምናምን ይዘን ግን በዛን ለቃ አይለካም። ሲጀመር እንዴ ስንት እኮ ዘፋኝ እንዴ ሲጀመር ዘፈኑ ራሱ መዝሙር እያደረጉ ይዘውት መጥተው የለም በራሳቸው ራሱ ማለት ነው። ዘፈኑን ምናምን ዜማውን እንደው ግጥሙን ነው ትንሽ ሙሉ በሙሉ ያልወሰዱት እንጂ በከፊልም እየወሰዱ እኮ መዝሙር ብለው እኮ ይዘውት መጥተዋል እኮ ከነ ክላሲካሉ ሳይቀር። አይ ስለዚህ የዘፋኝነት እንትኑ አለ ወይም እናዳምጣለንም እያሉ ነው። ከማቀናበር ጀምሮ ወጣው ከመዝፈን ኧረ ኢየሱስ እኮ ዘፈን ይወዳል እስከ ማለት የደረሱ ፕሮቴስታንቶች አሉ። ግን ያንን ይዘን አሁን ይኸው ጴንጤ ይገርማቸዋል ብንል ምንድነው አስተምረው ነው ሜቢ የሚለው ነገር ካልታየ በስተቀር እኔ ሚዛን ይደፋል ወይ? ለምንድነው ሰዎች የጥቂት ሰዎችን ድክመት ይዘው ለምሮ ለቤተክርስቲያን የሚሄዱ ማነው ለቤተክርስቲያን የሚሰጡ? ቤተክርስቲያን ማይ ወጥ የሆነ አቋም አላት። ህግና ትእዛዙን ጠብቆ ራሱ ህግና ትእዛዙን የማጠብቁ ከሆነ ህግና ትእዛዙን የማጠብቁ ከሆነ አንዴ ድናችኋል ማለት ከዛ በኋላ እንደፈለገው ብትወሰዱት ትድናላችሁ ማለት አይደለም። የሚል ነው እስከ መጨረሻ የሚጸናው ነው ብላ የምታስተምር እኮ ቤተክርስቲያን ነች። መጽሐፍ የሚላላ ክርስቶስም ተናግሯል። ትእዛዜን የሚጠብቅ እኔ ወደ እርሱ እመጣለሁ። ምንድነው የሚለው? የሚወድ ቢኖር ትእዛዜን ይጠብቃል ነው እንጂ ባይዚ ራሱ ክርስቶስ እንወደዋለን ካል መቀሳዙ መጠበቅ ነው እና እስከ መጨረሻው መጽናት ነው መንፈሳዊ ተጋድሎ ማለት ነው። በአጠቃላይ አሁን አንደኛ ቆሮንቶስ ምዕራፍ 6 ላይ ስትመለከቱ አመፀኞች ይላል ቁጥር 9 ላይ እስከ 10 ላንብበው። ቤተክርስቲያን የምታስተምረው ነው እንግዲህ የምጠቅሰው አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቅም? ምን አመፀኛ ባይዞ የእግዚአብሔር መንግስት አይወርስ። አትሳቱ ይላል። ምን አይነት አመፅ አለ? ሴሰኞች ቢሆኑ ይላል። ሴሰኝነት ጣዖትን የሚያመልኩ ጣዖትን ማምለክ። ጣዖት ማምለክ ሲባል እዚህ ብዙ ይተረጎማል። አመንዝሮች ይላል። አዩ አመንዝራነት ራሱ አዩ አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ግብረ ሰዶማውያን ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች። የተቋረጠበት ስለመሰለ ቁጥር 10 ገመው ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። ይሄ ቤተክርስቲያን ትምህርት ነው። ይሄ ቤተክርስቲያን ወንጌል ነው። ይህንን ግን ነግራን ይኸውላችሁ ወንድሞች፣ ይህን ነግራን ግን ችላ ብንል ለስጋችን ብናደላ እንዴ አሰቅለን ቤተክርስቲያን ኧረ እባካችሁን ተመለሱ ልጆች ከማለት ውጭ ቃሉን ከመንገር ውጭ ምንም ልታደርገን አትችልም። ከመገሰጽ ውጭ ምንም ልታደርገን አትችልም። ኦኬ ንስሐ ግን እንድንገባለት ዕለት ትገስጸናለች፣ ታስተምረናለች። አልሰማም ቢል ግን ሰው እንዴ አልሰማም ብሎ ያላመናል አይደል? ሁሌም ግን ቤተክርስቲያን ትናገራለች። የእግዚአብሔር ቃል መቼ የሰውን ልቦና እንደሚማርክ እኛ ስለማናውቅ ሁሌም ቃሉ ይነገራል። ቃሉን ሰምተን ግን መተግበር ከኛ ይጠበቃል። ቃሉን ሰምተን ባንተገብር ይሄው ቃል ይፈርድብናል። ጌታ ተናግሯል። የምፈርድባችሁ እኔ አይደለሁም የሰማችሁት ቃል ነው ብሎ ጌታ ተናግሯል። ኦኬ ያ ማለት ምክንያት የላችሁም። ነገ ስፈርድባችሁ እንደ ስራችሁ መጠን እከፍላለሁ። ምክንያት የላችሁም። ቃል ሰምታችኋል እዚህ ጋር። ስለዚህ እኔን በመምሰል ህይወት ተመላለሱ ነው እኮ። እኔ ሲጀመር እኮ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ እኮ የሚሰበከው ከኦርቶዶክስ ጋር ነው። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኑ እኮ ነው የሚለው። አሁን እኛ መሆን ነው። እኔ ቅዱስ ነኝ እኔ ጻድቅ ነኝ ምን ሃሌሉያ አይደለም እኛ ጋር የምትሰማው መሆን ነው። የኛ ከፊት ለፊት ያለውን ሩጫ መሮጥ ነው እኛ ጋር ያለው። አየው ትግል አለው፣ መሮጥ አለው፣ ውጣ ውረድ አለው፣ መውደቅ መነሳት አለው። ሰው ይሄን ቤተክርስቲያን የምታስተምረው። ከዚህ ውጭ ግን እንዴ ጭራሽ በዓላት እኛ ወደ ክርስቶስ ተሰባስበን ወደ ቤተክርስቲያን ተሰባስበን ስጋው ደግሞ እንድንቀበል
ወንጌል እንድንሰማ ነው እንጂ አሸሸ ገዳሜ እያልን እንድንጨፍር ነው እንድንሰክር ነው? በፍጹም። አየህ ግን ዲያብሎስ ግን ክፉ ነው። እውነት ለመናገር የእውነትን መንገድ ለማስጠላት በራሷ በቤተክርስቲያን ልጆች አንዳንድ ልጆች ላይ ወይም ጥቂት የማይባሉ ልጆች ላይ እንትን ይልና እነሱን ባለማወቅ እንደቀልድ በእነሱ ምክንያት ደግሞ ክርስቶስን ሰው እንዳያዩ ጥረት ያደርጋል። ያው ባይዘው ዲያብሎስ አደገኛ ነው በጣም። አይ ሰው እንዲሰናከል በዛም በዚህም ብዙ ነገር ሊያደርግ ይችላል። ከዛ እኛ ጋር ደግሞ ወሬው ይበዛል። እውነት ለመናገር እንደው ጠጭ ከተባለ እንደው በጣም በሌላ መንገድ ማለት ነው የረሚዬ እንደው በብዙ እኮ ነው የምልህ። ዝሙት ከተባለ ተወውማ ዝም ብለህ እግዚአብሔር በሚያውቀው ማለት ነው። እዛው እነሱ እንኳን የሚናገር ግብረ ሰዶማዊነት ከተባለ እዛው እነሱ የሚናገሩት ላመጣ እችላለሁ። እንደዛ ከሆነ መለኪያው ማለት ነው። ሰው ጉዳዩ ግን የግለሰቦች ድክመት አይደለም የትምህርቱ መለኪያ የሚሆነው። ቤተክርስቲያን ታስተምርና ግለሰቡ አልሰማም ካለ ምንም አታደርገው። ሁሌ ግን መናገርህን ትቀጥላለህ። ሁሌም ግን መምከርህን ትቀጥላለህ። እና ቤተክርስቲያን እና ስለሆነች ሐኪም ቤት ስለሆነች ሁሌ የምታደርገው እሱን ነው። እና እኔ መሰሎቻችን እዚህ ያላችሁ ምናምን በማመጻችን ምክንያት ካልሆነ በስተቀር ቤተክርስቲያን ጥርት ያለ ትምህርት ነው ያላት። ሁሌም ከዚህ ከቆሻሻነት ወይም ደግሞ ምንድነው መጥፎ ከሆነው ነገር ከርኩሰት ውጡ እንዳለች ነው ቤተክርስቲያን። እምቢ ብለን ካልሆነ በስተቀር እናንተ አይ በቅድስናም ደግሞ የምትመላለሱ አላችሁ እግዚአብሔር በሚያውቀውና እንደውም የማይመላለሱትን ነው ያልኩት። ሌላ መጠየቅ ከቻልክ መጠየቅ ትችላለህ ኤርሚ። አይ ቲንክ ይሄ በቂ ይመስለኛል። እሺ በዛው ኤርሚ ምንድነው አሁን የነገረ ላይ ስታስተውለው ማለት ነው በደንብ አክሴፕት እያደረከው እሺ ሲመልስልህ ቅዱስ ጳውሎስ ሲያዛቸው እዛ ጋር ልክ አሁን ከዚህ ጋር ስታያይዘው አሁን መጠጥን ቀጥታ የምትከለክልበት